ቪዲዮ ሰርቻለሁ። ያንተን ታውቃለህ አይደል? ቪዲዮ ሰርቻለሁ። በምን ጉዳይ? በአንተ ጉዳይ ነው። ምን አረገ ብለህ ብታየው ደስ ይለኛል። አሁን አለ አንተ ጋር ታጋርጌ ያለው እኔ ላይም አለ። በቀን ውስጥ እኮ ብዙ ሰዎች ታግ እያደረጉኝ ብዙ ጊዜ እንትን አይደለም። እና እስኪ የእኔ ቤት ሰዎች እስኪ ይሁንና ገምገም አድርጋችሁ እስኪ ንገሩኝ። ጥሩ ከሆነ አረንጓዴ በሉ፣ ጥሩ ካልሆነ ቀይ ነው በሉ። እስኪ መብራት እስኪ ገምገም አድርጋችሁ ነው። ምን መሰለ፣ እኔ የፖለቲካውንም አንተ የምትሰራቸውንም ብዙዎቹን እከታተላለሁ። ስለዚህ የሰራሁት ቪዲዮ ያልኩት ምን መሰለ፣ የሰራሁት ቴዲ ለሁላችንም እዚህ ቲክቶክ ላይ ለምንሰራ ሰዎች አስተማሪ ነህ ብዬ ነው የሰራሁት እና ምንድነው በተለይ ደግሞ ፖለቲካውንም ጠቅሻለሁ፣ መንፈሳዊ ነገር ላይም የፈርዖንንም አንስቻለሁ እዛ ላይ ቪዲዮ ላይ ማለት ነው። ከሙሴ ጋር የተነታረከው ማለት ነው። ህዝቡን ልቀቅ አልለቅም ያለው ህዝብን የሰራዊት አምላክ እግዚአብሔር ህዝቤን ልቀቅ ይላል የተባለው ነው ፈርዖን። አይ ፈርዖን እንትና ማን ነው? እቴቻ ማን ነው? ፍራኦል ነው ያልከኝ? ፈርዖን እኮ ስትለኝ እኮ ነው ፈርዖን ከሙሴ ጋር እንትን ያለው ነው እሱ መስሎኝ ነበር። ይቅርታ። እና የሰራሁት በአጠቃላይ እዚህ ነገር ላይ ነው። በአንተ ጉዳይ ያጠነጠንኩት ለእኛ አስተማሪ ነገር ሰርተሃል ብዬ ነው የሄድኩት። እዛ ላይ ማየት ትችላለህ። አሁን እኔ ላነሳኸው ነገር ምንድን ነው እኔ የምለው፣ ቴዲ በምትችለው መንገድ በብዙ ርቀት ሄደሃል እዚህ ጉዳይ ላይ። ቅድም እንዳልከው ነው ፈሮ እንትና ይዞት ሲመጣው ኬዙን በድፍኑ ነው አይቼዋለሁ ገና ሲገባ ሁሉ። ግን አንተ ልታግዘው ሄድክበት መንገድ ፍትሐዊ ነው ያሰብኩት ነገር ምንድን ነው፣ እዚህ የእርዳታው ስራ ላይ ያሉት ሰዎች ተጠያቂ ይሆናሉ ብለህ ይዘው የመጣኸው መንገድ ሁላችንንም አሳማኝ ነው፣ ማድረግ የምትችለው ነው። እዚህ ላይ እንግዲህ ብዙ ሰው ነው የሚሰማው እንዳየኸው፣ እና አንደኛ ግልጽ የሆነ የሚረዱትን ህዝብ ይሰማኛል የሚል እያንዳንዱ ሰው ገብቶ እየሰማ ሀሳብ እየሰጠም እንደሆነ እና ከዚህ በኋላ የሚያሰብከው ነገር የሚቀጥለው ዶክመንት ያለው ይዞ መጥቶ፣ ምክንያቱም ኦልሬዲ ተነካክተሃል። እኛም እየጠበቅን ነው ኬዙ እንዴት ነው መጨረሻው ምናምን እያለ ሰው እየጠበቀ ስለሆነ ያለ አንዳች እንከን እኔ መሰክራለሁ እንግዲህ ሚዛና የሆኝ ያለ አንዳች እንከን፣ ምክንያቱም አንተ ሙያዊ የሆነ ነገር ነው እያደረክ ያለው እና ያለ አንዳች እንከን ኬዙን ይዘው የመጣኸውን ነገር እነሱም ከተጠያቂነት ቀጥሎ በዛኛውን ሳይድ ያለውን ነገር ክሊር ለማድረግ ይዘው ይርክ ያለው ነገር በእኔ ጉዳይ እኔ እንዳየሁት በፍጹም ስህተት አልባ ነው ብዬ ነው ማምነው። እኔ እንደሱ ነው እያሰብኩ ያለሁት። ይኸው አሁንም በድጋሚ እናገራለሁ በአድማጭ ተመልካቾች ስም፣ በየጉራንጉሩ በተከፈቱ ቤቶች ስም ቤት ማውራት ሳይሆን ኦርጋናይዝድ አድርጋችሁ ዶክመንታችሁን ፍራኦል አታሎናል ሰርቆናል ካላችሁ መድረኬ ክፍት ነው። ፍራኦል ዋሽቷል ካላችሁ መድረኬ ክፍት ነው። ካልመጣችሁ ግን መምጣት የእናንተ ድርሻ ነው። ካልመጣችሁ ግን ህዝብ ይፈርዳል። እኔ ጠብቅ ያለው ጥሪ ያስተላልፍ ያለው በቴሌግራምም ነግሬያችኋለሁ። ምክንያቱም አንድ ሁለት ሶስቱን ምናምናችሁ ነው የምታወሩት እና ይሄው ሜዳውም ይሄው ፈረሱም ይሄው ዶክመንታችሁን ይዛችሁ መታችሁ፣ ገንዘብ ያስተላልፋችሁበትን ርሲት ይዛችሁ መታችሁ፣ የቪዲዮ ማስረጃ ይዛችሁ መታችሁ። እኔ ካላስተናገድኩኝና እኔ እናንተን መድረክ ካልሰጠኋችሁ ከዚህ በኋላ እኔን ሰው ብላችሁ እንዳቆጥሩኝ። ግን ዝም ብሎ እንትን እንዳይሆን አሁን ስድብ ምናምን እንዳይሆን ያንን ላደርግ አልችልም። ዘለፋ እንዳይሆን ሰላማዊ ውይይት እናደርጋለን። ተከብረው መጥተው እናንተም ብትሆኑ ሳትዘላለፉ አድማጭ ተመልካቾቻችን ማጋ ነው እውነቱ ያለው የሚለውን ማወቅ አለብን። ይሄን ነው የምለው። ቴንኪዩ አሌክሲ፣ ቴንኪዩ ፓስተር፣ ከልብ አመሰግናለሁ። እንትን ቴዲ አንድ ነገር ጨምሬ የምወጣው ምን መሰለህ፣ አንተ እንትን ሙያዊ እገዛም ነው እያደረክ ያለው እዚህ ያለው ሰው ከዛኛው ባይ ዘ ወይ የእንትኖችም ጥያቄን ነው ክሊር እያረክ ያለው። ምን ማለት ነው? በፈሮ ብቻ ሳይሆን በዚህኛውም ኬዝ ጥያቄ ያለባቸውን ሰዎች ክሊር እያረክ ነው። ለነሱም ባይ ዘ ወይ ኮንፊደንስ ነው። ሁለተኛ
ከዚህ በኋላም ለሚነሳ ሰው ምንም አይነት እንዲህ አይነት ንክኪ እንዳይኖር የጊዜ ጉዳይ ነው እንጂ ኬዞች ወደ አደባባይ መውጣታቸው የማይቀር እንደሆነ ኃላፊነት የሚወስድን ሰው እያበረታታ ነው ማለት ነው። ስለዚህ አንተ ምንም አይነት ከአንተ ጋር የሚገናኝ ነገር ሊኖረው የሚችል ነገር የለም ብዬ ስላሰብኩ ነው። ቴዲ በርታ። ይሄ በስንት መከራ ያገኘነውን ስማችን እንዲህ በዋዛማ እናስነ ነውር ነው፣ ነውር ነው። ስለዚህ ህዝብ ካመነኝ፣ ህዝብ በእኔ ከተማመነ አሁንም ቃል እገባላችኋለሁ የእናቴ ልጅ ተከሶ ቢመጣ ሐቁ ነፃ ያወጣው። እያየህ ግባበት። ሐቁ ነፃ ያወጣው አይደለም። ምንም ሊያደርግልህ አልችልም። ዶክመንት ከቀረበብህ እንደው ቴዲ ጓደኛዬ ነው እንደዚህ ያደርግልኛል፣ ለነሱ የምሰጠውን ደቂቃ ነው ለአንተ የምሰጥህ። ሽራፊ ደቂቃ ለአንተ አሳልፌ አልሰጥም፣ ወይም ለነሱ አሳልፌ አልሰጥም። ሜዳውም ይሄው ነው የሚሆነው፣ ፈረሱም የሚሆነው ህዝብ ይፈርዳል። ሌላው ይሄ በመንጫጫት ምናምን ይውረድ ይውጣ ኖ የለም፣ እንደዛ የለም። ዝም ብሎ ማድመጥ ነው። ለዚህ ተዘጋጅታችሁ ነው። ካልሆነ እንዳትመጡ። እኔ ላቀርብልህ የምችለው እንዲህ ያለ መድረክ ነው። ህግና ስርዓት ደግሞ ከተጣሰ መብረቃዊ ጥቃት ይፈጸምብሃል። መብረቃዊ ጥቃት ተፈጽሞብህ ማንም ብትሆን ትወርዳለህ። ምክንያቱም ከህዝብ የሚበልጥ ነገር የለም። ለምሳሌ ለከበደ ለከሳሽ 8 ደቂቃ ሰጥቼ ከሳሽ ክሱን እያቀረበ እያለ ተከሳሽ ኢንተራፕት አደርጋለሁ ብትል፣ አደናግራለሁ ብትል፣ የእናቴ መቀነት አደናቀፈኝ ብትል ከህዝብ ጋር ተባብረን መብረቃዊ ጥቃት እንፈጽምብሃለን። እያየህ ግባበት። ካልሆነ እንዲህ ያለ ችሎት ለአንተ አይሆንህም። እነሱ የህግ ሰው ናቸው። ዋንጋሪ የህግ ሰው ነው፣ ይታዘቡኛል። ሌሎችም የህግ ሰዎች አሉ። ስለዚህ በዚህ አውድ ነው የምንሰራው። ክብራትና ክብራ እንደዛ ነው አይደል? በዚህ አውድ ነው። ስለዚህ ቶሎ አሰናዱና ይሄ ህዝብ ወደ ሌሎች አጀንዳዎች መሄድ ስላለበት ይሄን መቋጨት አለብን ለማለት ያለው። ዮኒ ቶሮንቶ እንኳን ደህና መጣ ወንድሜ። እንዴት ነህ? እንዴት ነው ቴዲ? ሰላም ነው አለሁልህ። እግዚአብሔር ይመስገን፣ ሁሉ ሰላም፣ እግዚአብሔር ይመስገን። እኔ አንድ ነገር ማለት የምፈልገው አሁን በዚህ ጉዳይ ማን ነው ተጎጂ? ሁዝ ዘ ቪክቲም? እኔ ገብቷል። አዘ ፎርመር ቪክቲም እኔ ፐርሰናሊ ገብቷል። ብዙ ጊዜ ሰዎች ዝም ብለው ወንጅለው ሰው ላይ ስብራት ፈጥረው ዳሜጅ አድርገው ዝም ብሎ መኖር አይቻልም። ዳስ ራሱ አንድ ወንጀል ትሩ። እዚህ ቲክታክ ላይ ሲመጣ አንድ ሰው ምንድነው ላይክ what happened ምንድነው የተፈጠረው? ያ ሰው ተጎጂ ነው ወይስ ጎጂ ነው? ምንድነው የሚባለው ነገር መጨረሻ መታየት አለበት። ሌላ ደግሞ ጥያቄው የምን አይነት ጥያቄ ነው? የህግ ጥያቄ ነው ወይስ የሞራል ጥያቄ ነው? አንዳንድ ጊዜ ብንወያይበትም የሞራል ወቀሳ ነው እንጂ የሚኖረው የምን ህግ ላይ ምንም የማይደርስ የሌለው ነገር ነው። እና ከምንም የበለጠውን ሶሻል ሚዲያ ላይ ሰዎች ሲመጡ ልርሊ አሁን ስንት ሰው ነው በዚህ ጉዳይ ኢንቮልቭ ያደረገው? ኢማጂን ስንት ሰው ነው ኢንቮልቭ ያደረገው በዚህ ጉዳይ? አሁን በሰበቡ እነኛን ሰዎች በሌላቸው ወይም ባልሆነ ነገር ውስጥም ሰለባ ሆኑ። የማይሆን ጥያቄ ሁሉ ተነሳ፣ የማይሆን ጣጣ ውስጥ ተገባ። እና ይሄ ነገር ቢስተካከል ነው ኦቨርኦል ሁሉም ጋር ማለት ነው። እኔ ህዝቡን ደግሞ የምጠይቀው ለመወሰን አንቸኩል፣ ከወሰንን ደግሞ እርግጠኛ ሆነን እንደምትለው እኔ ቤት መጥቶ አንድ ሰው እንትን ካለ መብረቃዊ ጥቃት ይደርስበታል ነው። እስካሁን እዚህ ሶሻል ሚዲያ ላይ መብረቃዊ ጥቃት ደርሶበት አንድ ሰው ተገሎ ነው ያጠፋው ጥፋው ገብቶ ተመልሶ የተስተካከለ ሰው አላየው። እና እሱ ነገር ቢታይ ለምን ቢካዝ ሰዎች የሰው ስም አጥፍተው ሰው አንስተው እንደዚህ ሰውን የሞራል ስብራት አድርሰው ሶሻል ሚዲያ ላይ መገኘት የለባቸው። በህብረት ማስወገድ ካለብን ማስወገድ አለብን። እና የሚጠቅመውና የማይጠቅመውን አንድ ላይ ተጋግዘን አትሊስት በትክክለኛ ነገር አብረን መቆም መቻል አለብን። ስናረባው ቲፎዞ ምናምን አይደለም። አንድ ሰው ካጠፋ አጥፍቷል፣ በቃ ኦኬ፣ በዛ ሰዓት just we be one side እና ይሄን ነው የምለው። ቴንክ ዩ። ትክክል። እና ሁላችንም ደግሞ ሊለምድብን የሚገባው ነገር ምንድን ነው? ይሄ ፍርድ ቤት ሳይሆን ይሄ አንደኛ የአንድ ሀገር ልጆች ነን፣ ያገናኘን ቲክቶክ ነው። በፖለቲካው እንደምንወያየ ሁሉ በመሀላችን ችግር ሲፈጠር ለማቅናት ነው።
አለፍ ካለም ደግሞ ከባድ ወንጀል ከሆነ የህግ ሰዎች ያሉ የህጋዊ እርምጃ እንዲወስዱ ነው። ሀቅ ያላቸው ሰዎች ሀቃቸው እንዲወጣ ነው። ውሸትን በቲፎዞ ብዛት ታዘገይ ይሆናል፣ ታደባብሳት ይሆናል እንጂ አታጠፋትም። ዳንኪራ ስለመታ ሶሻል ሚዲያ ላይ ያሉ የሚባሉ ተጽዕኖ ፈጣሪዎችን ምናምን ስለያዝክ ተሳዳቢ ስለያዝክ ውሸትን ለጊዜው ታዘገይ ይሆናል። እውነት ከሆነ መቼም አታጠፋትም። የኛ ህዝብ ደግሞ በደል ጥፋት ካጠፋ ይቅርታ ከጠየቅ ኦኬ በቃ አፉ የሚል ህዝብ ነውና እንዲህ አይነት ነገሮች መለመድ አለባቸው ብዬ አስባለሁ። እና ሌላው ደግሞ ግራቀኝ ደግሞ የማድመጥ ባህል የሆነ ጫፍ ይዘን ምናምን ሳይሆን ግራቀኝ የማድመጥ ነገሮችን ቢኖሩ ለማለት ያለው። ቴንክ ዩ ዮኒያችን ስዩሜ እንኳን ደህና መጣ። ረጅም ጊዜ እንኳን ደህና ቆያችሁኝ። ቴዲ እየተማርኩ ነበር የሃይማኖቱም ይሄ የመስጠቱን ጉዳይ ያው ስታስተምሩ ቁጭ ብለን እናያለን እና የጥሞና ጊዜ ወስጄ ነበረ ያለውንም ነገር የሌሎችንም ሀሳብ አንዳንዴ መማር ማድመጥ ጥሩ ነው ብዬ እያደመጥኩ ነበር። ይሄኛው በተለይ ባለፈ ስታስተላልፉት በሁሉም አካባቢ ያለው ሳደምጠው ነበርና አንድ የመጀመሪያ ፖይንት አድርጌ የምፈልገው አሜሪካ ያላችሁ በተለይ ሰዎች ኤክስቶርሽን አይነት ነገር ካለ ኦር የሆነ ሰው ገንዘብ ከበላችሁ ሪሊ ታንጂብል የሆነ ኤቪደንስ ሪሊቫንት የሆነ ኤቪደንስ ካላችሁ በዚህ መልኩ መጠየቁ አግባብ አለው። ምክንያቱም ብዙ ጊዜ ፍርድ ቤት የሄዱ ጉዳዮችንም ተመልሰው በአርቢትሬሽን ሚዲዬሽን እንደዚህ እንዲታዩ ይደረጋሉ። ኢቨን የፍቺም ጉዳዮችም ሌሎችንም ጭምር። ነገር ግን $160,000 አውጥቼ ትራክ ገዝቻለሁ ኦር ይሄን አክል አውጥቻለሁ that's a lot of money then take it to the court if you need advice a lot of people can just propose ራሱ ሰርቪስ የሚሰጡ ሰዎች አሉ በነፃ ማለት ነው። እንደዛ ብታደርጉ ካልሆነ ግን ዝም ብሎ ሰዎችን ስም በማጥፋት ምንም አይነት ማስረጃ ከሌላቸው ሲጀምር $150,000 አንድ ሰው የሚያወጣ ከሆነ you just have to have some kind of document otherwise እንዴት ሰው አምኖ ያንን አክል ነገር ይሰጣል? ከሰጠ that's your problem and your business rather የሆነ ኦነስት የሆኑ ሰዎችንም ስም እኔ ያ ሰው ተጎጂ አይደለም ተጎጂ ነው ለማለት አይደለም፣ ግን whenever ያንን አክል ገንዘብ ስታወጡ ቢያንስ out of court እንኳን ተፈራረሙ። የሆነ ነገር ዝም ብሎ በመተማመን የሚባል ነገር የለም። ነምበር 1 ነምበር 2 if you በዚህ ጉዳይ ላይ ጣልቃ የገቡ ማን ሰጪ ማን ተቀባይ ማን ተጠቃሚ እንደሆነ የማያውቁ ነገር ግን ችግሩ ለመፍታት የገባችሁ ሰዎች አንተ ጎጂ ናችሁ። ነምበር 2 መርዳት የሚፈልጉ ሰዎች ለማን መርዳት እንዳለባቸው እንኳን እንዳያውቁ ሆነ ኦር ደግሞ መርዳት እንዳይፈልጉ ወደኋላ መልሷቸዋል። ሶስተኛ ደግሞ መረዳት ያለባቸው ሰዎች እንዳይረዱ ሆኗል። አሁን ብዙ የታመሙ የተቸገሩ ድጋፍ የሚፈልጉ ሰዎች አሉ። እነዛ ሰዎች ማንም ሊረዳቸው አይችልም ማለት ነውና ተጠቂ ነው የሚሆኑት። አሁን ረዳሁም የሚለው በነገራችን ላይ ማስረጃ ማምጣት መቻል አለበት። አሁን አንዳንዱ እንትና አውጣልኝ እንትና ይግባልኝ ኦር የበሉኝ ሰዎች አሉ ሊስት አወጣ። ለምሳሌ ፍራውን ያወጣቸው ሊስቶች አሉ። ፌስቡክም አይ ቲንክ ፌስቡክ ላይ መሰለኝ ያየሁት ሰዎች ሼር አድርገውኝ ሊስቶች አሉ። እነማን ናቸው እነዛ ሰዎች? ለምንድን ነው ላይ አንተ ብርህን አውጥተህ እኛም እኮ ብርን እልካለን ለሰዎች እርዳታ እንዲሰጥ። ነገር ግን እኔ ሁሌም የሆነ ነገር እቀበላለሁ ወይ ሪሲት እቀበላለሁ ኦር ቪዲዮ ኦር ቴክስት ሜሴጅ ያስፈልገኛል። አንድ ጥያቄ ልጠይቅህ ስዩሜ። ለምሳሌ አሁን ስፕሪሽት ነው አይደለ? እዛ ጋር ያየኸው ያ አሁን የህግ ሰው ነህ። በህግ ያን ባቀረብልህ ኤቪደንስ ሊሆን ይችላል እንደ ማስረጃ ትጠቀምበታለህ። ግን ተጨማሪ ነገሮች ያስፈልጋሉ። እነማን ናቸው? ለምሳሌ አሁን ማንም ሰው ሊሰራው ይችላል አይደለ? እንደዚህ አይነት ነገሮች ለምሳሌ ለአንዱ 50 ለአንዱ 60 ለአንዱ 900 ምናምን ብዬ ማንም ሰው የራስ የዕለት ወጪን እንደምትመዘግበው ትመዘግባለህ። ስለዚህ ይሄው ለከሌ እንሰጥቻለሁ ብትል እንደ ኤቪደንስ ማቅረብ የምትችለው ነገር ነው። እንደ ማስረጃ ትይዘዋለህ። ሪሊቫንሲው ደግሞ የምታየው የቀረቡ ኬዞች ነው። ለምሳሌ ቴዲ የተከሰሰው ሚኪ የሚባል ልጅ ለምሳሌ ከሆነ ሚኪ የሚባል ሰው የሚመለከት ስፔሲፊካሊ ማምጣት አለ። ለምሳሌ የፍራኦል ችግሩ ምን መሰለ? እዛ ላይ ዶክመንቱን እኔ በግልጽ ነው የምነግርህ። የዛ ዶክመንት ችግር
እና ባለፈ እናንተም ጋር ከገባ በኋላ መጨረሻ ላይ የእሱ ችግር ምን እንደሆነ ታውቃለህ? ብር የሰጣቸው ሰዎች የበሉት እነማን ናቸው? እዚህ ደረጃ ከተዳረስክ በኋላና የበሉኝ ሰዎች አሉ ካልክ በኋላ ስማቸው በግልጽ ለመናገር ለምንድን ነው የተፈራው? ለምንድን ነው ኮላተራል ዳሜጅ ሌሎች ገንዘብ ያልበሉ ሰዎች ኩቺስ ከሱ ጋር ሲሰሩ የነበሩ ሰዎች ለምንድን ነው ስማቸው የሚጠፋው? ለምሳሌ ማስተር አብነት ተማመንን መጀመሪያ በውስጥ መጨረስ ትችል ነበር። በውስጥ መጨረስ የምችለውን በስልክ የምታገኛቸው ኩቺስ ስታገኛቸው እኛ ደግሞ የማናቃቸው ሰዎችም ስማቸው ተነስተው እዚህ ጋር ሰዎች የሚተራምሱበት ሁኔታ መፈጠር የለበትም። አብጤ ለሁለት ጁስ ብሎ አብጤን የሚያገኝ ከሆነ ከአብጤ ጋር መደዋወል ነው እንጂ አብጤን ስም አምጥተህ በስንት መከራ የገነባው ኩቺስ የኢትዮጵያ ኢንዱስትሪውን እናውቀዋለን። የገነባው ስሙ ነው አየር ላይ የቀረበት ልጁ መጫወቻው መቀለጃ የሆነበት እንደዛ መሆን የለበትም። ቴዲ አሁንም ፍራውን ማድረግ ያለበት አንድ ነገር ነው። ለማን ነው ብር የሰጠው? ማን እነ እንትና ናቸው አይደለም ማለት ያለበት who is that person ስፔሲፊካሊ ስንት ዶላር ሰጠው? ስንት በብር ከሆነ ስንት ብር ሰጠው? ስንት ብር አደረሰለት? ስንት ብር ደግሞ ተበላ? ያንን ከታወቀ በኋላ ያንን ሰው የመላው ኢትዮጵያ ሕዝብ ማድረግ በነገራችን ላይ ይሄ ቀላል ፍርድ ቤት አይደለም። ከተጠቀምንበት ኢትዮጵያውያን ከተማርንበት ምን ማለት ነው? እዚህ ጋር ማንነቱ ከተጋለጠ በዶክመንት በሁሉም ነገር ሁሉም ሰው ከተማመነበት ሁላችንም ያንን ሰው ካባረር ነው ከሶሻል ሚዲያ ከማህበራዊ ግንኙነት በቃ ሌባ አለቀ። ምንም አይነት ላይፍ አይኖረውም። ነገር ግን እንደው በዚሁ ለሌሎችም እንትን እሰጣለሁ። ቴዲ አሁን ኢትዮጵያ ውስጥ አንድ ብዙዎቻችን ማለት ነው ያጠፋች ሴት እናያለን። ከማህበረሰብ የተለያዩ እንቅስቃሴዎች ኦር ካለን ካልቸር ባህል ወጣ ያለ ነገር ያደረጉ ሰዎች ሜንስትሪም ሚዲያ ላይ ማስታወቂያ ሲሰሩ ታያቸዋለን። በእጄ ማደርገው እንዲህ በማድረግ ነው ብሎ የታወቀ ሰው የኢትዮጵያ ታውዘንድስ ኦፍ ፒፕል ባሉበት መድረክ ይሰጠዋል። ያ ታዋቂ ሰው ይሆናል፣ የሰዎች ምሳሌ ይሆናል። ኩቺስ ለምሳሌ ቴዲ ሐዋሳ ሆስት በማድረግ ይታወቃል። የፖለቲካ የሃይማኖት የተለያዩ ነገሮች ያንን ቴዲ ሐዋሳን የሚያዩ ሰዎች ቴዲ መሆን እንፈልጋለን እንዳለ ፈርስቲንግ ለምሳሌ ቴዲ ሐዋሳን ማንኛውንም ሰው ይውደድህም ይጥላህም ፈርስቲንግ የሚመጣበት ምንድን ነው? ቴዲ ሐዋሳ ማለት ሆስት የሚያደርግ ነው፣ የፖለቲካ መድረክ ያዘጋጀ ነው፣ 40,000 ከዛም በላይ ሰዎች የሚከታተሉት ነው። እንደሱ መሆን የሚፈልግ ሰው ያንን ነው። ነገር ግን ካውች ላይ ቁጭ ብዬ በእጄ ላይ እንዲህ ሳደርግ ነው የሚል የልጇ ባልን የምትሰድብ ሴት ኦር ደግሞ ጡቷን ይዛ የምታሽከረክር ሴት ኦር ሌላ ነገር እያለ የሀገራችን ባህልም እየጠፋ ኦር ብሬ ተበላው የሚለው ሰው ደግሞ ማስረጃ ሳያቀርብ ምስኪን የሚረዱትንም ጭምር የሚጨፈለቁበት ሁኔታ ትክክል አይደለም። ለሐቅ መቆም አለብን። ለሐቅ ያልቆሙ ወሮ በሎች ስማቸው ለመገንባት የሚሯሯጡ ሰዎች ግን ማዋረድ አለብን። ቴዲ መድረክ አትስጣቸው። አንዳንዶችም ስታረጋ ይቻለው እዚህ ጋር መድረክ ሰጥተው በስነስርዓት ማያወራ ከሆነ ማባረር መቻል አለብን። አዋርደ ነው መላክ። ምንም አይጠቅሙንም። እነዚህ ጓደኛም አይሆኑ ዘመድም አይሆኑ ሌሎችም አይሆኑ። አመሰግናለሁ ቴዲ። ቴንክ ዩ ስዩሜ ዋንጋሪ አለው። በርታ በሉ ቴዲ። አመሰግናለሁ። ቴንክ ዩ ስዩሜ። እሺ ስዩሜ ዋንጋሪ እንዴት ነህ? የአድማጭ ተመልካች አስተያየት ምን ነበር? ለሁለት የተከፈለ ነገር ስለሆነ ጥሪ ይሰማል አይሰማም? እኔ ይሰማኛል። እኔ ይሰማኛል። እኔ ይሰማኛል። ያንተ ድምጽ ኦኬ። ያንተ ድምጽ አይሰማቸውም። ኦኬ ወረድና ድጋሚ ላክልኝ። እሺ ወደ ሰናይ ይሰማል ድምጽ? አዎ ቴዲዬ ይሰማል። እንትን ማይክ ሚዩት ነው። ሰናይ ጤና ይስጥልኝ። እንዴት ነህ? ጤና ይስጥልኝ ቴዲዬ። እንደምን አመሻችሁ፣ እንደምን ዋላችሁ በየሰዓታችን አቆጣጠር። ቴዶዬ እኔ አጠር ያለች ነገር ብቻ ነው የምናገረው፣ ምክንያቱም እያንዳንዱን ነገር ቁጭ ብዬ እየተመለከትኩት ነበር እና ሁሉንም ነገር ፌር በሆነ ነገር ሁሉንም ስታሳትፋቸው በደንብ ይታይ ነበረ። ፍራውልም ገና መጥቶ ሁሉንም ነገር ይዞት መጥቶ ሲናገር በጅምላ ሲናገር ምናምን የነበረውንም ነገር እንዳለ ሁሉንም አይተናል። አሁን ሰው ከሆነን እንደ አገር ደግሞ ትክክለኛውን ነገር እውነቱን መመስከር ላይም ደግሞ መተባበር አለብን ሁላችንም። ለዚህ ስራ ደግሞ ብዙ ፖለቲካም ላይ ራሱ ስታሳትፍ እንኳን ከታች ነው ቁጭ ብዬ የማየ ግን ፌር የሆነ ነገር ማንንም እንዳይሰድብ አድርገህ የምታደርገው ነገር ለእኔ በጣም
ተስማሚ ነገር ነው። በጣም በጣም የምወደው ነገር ነው። በቃ ደስ እያለኝ ነው የማየው። እና ትንሽ እኔ ቅር ያለኝ ምን አለ መሰለህ፣ ልክ እንደዚህ አይነት ሀሳብ ሲነሳ ለምን ሁሉንም አንድ ላይ አስገብቶ መጠየቅ አስፈለገ? ቴሌግራም ላይም ጽፌልህ ነበር። ምክንያቱም ምንድን ነው የሚሆነው መሰለህ፣ ልክ ኤልሳልቫዶር ላይ ያሉት ነምበር 18 እና እንትን እንደሚባለው ጋንግ ነው የሚሆኑት። ገባ? አሁን ለምሳሌ እኛ በብዙ ነገሮችን እየተሳተፍን የምንልከው ነገር አለ። ግን ያው አይ ዶንት ዋንት ቱ አስክ ሲያባውዳት በቃ የኔ ድርሻዬ አገሬን እንደዚህ አይነት ሰው ተጎዳ ሲባል መላክ ላይ እንጂ የተደረሰ የሚባለውን ነገር እውነት ለመናገር ፕሩፍ ከየት እንደማመጣም አላውቀውም። አንድ በካሽ ትሰጣለህ ያለውን አውሮፓ ነው፣ አንዱን ደግሞ በካርድ ትልካለህ እና እሱን ራሱ ፋይንድ አውት ለማድረግ it takes a lot of time። ብቻ የሆነ ነገር ብቻ ወገን ተጎዳ ሲባል ማዋጣቱ ላይ ነው እና በአንድ ላይ ከሚሰበሰብ በጣም ደግሞ ከነዚህ ከተጠረጠሩት የተጠረጠረውን ደግሞ 3-4ቱን ደግሞ ይዘው በደንብ ጥያቄና መልስ ያለው ነገር አንተ እኮ ትክክል ነህ እኮ ምንም እኮ ሌባ ነህ እኮ አላልከውም፣ ግን ህዝቡ እንዲጠይቀው ቁጭ አድርገህ ያንን ታደርጋለህ። ወደ ፍራኦል ካሉ ደግሞ የተናገርከው ነገር ለእኔ በጣም አንጀት የሚያረስ ነገር ነው። ፍራኦል ከተባለ ፍራኦልም ይጠየቃል። በቃ this is the way በቃ የሆነ ባላንስ የሚሆነው እንደዛ ነው እንጂ ያኛው አይጠየቅም ይሄኛው ይጠየቃል የሚል የለምና ቴዲ እኔ ተባረክ ልልህ ነው። በጣም ደስ ስላለኝ ላመሰግን ነው የገባሁት። ተባረክ። ቴንክ ዩ ከልብ አመሰግናለሁ። መሀል ላይ ያለው አጭር ነገር ለመመለስ እኔም እንደዛ ባይሆን ብዙ እርዳታ የሚሰበስቡ አሉ። ብስሉን ከጥሬው ነው የሰበሰብነውና ያ ደግሞ የሆነው መጀመሪያ ቅሬታ ሲቀርብ ከነተሙ ጀምሮ አይሰምታችሁ ከሆነ እርዳታ ሰብሳቢዎች ተብሎ በጅምላ ነው የተነገረው። እርዳታ ሰብሳቢ እኔ እንደውም ስፔሲፊክ አድርጋችሁ ንገሩኝ ብያለሁ። ብዙ ጊዜ ደጋግሜ ጠይቄያለሁ፣ አንገሩኝም። እርዳታ ሰብሳቢ አሁን ለምሳሌ እዚህ ቲክቶክ ላይ ፖለቲካ የምታወያዩ በሙሉ ሌቦች ናችሁ፣ ገንዘብ ሰርቃችኋል ከተባለ ቁጥር አንድ ትጠሩኛላችሁ እኔን አይደለም። ስለዚህ ያደረኩት ነገር ምንድነው? እርዳታ ሰብሳቢዎች በሙሉ ስማቸው የተዘረዘረ ኑ ነው ያልኳቸው። እንደውም እኔ መልካም ነው ያደረኩላቸው። ምክንያቱም ስፔሲፊካሊ እየጠሯቸው ከስማቸውን ከዚህ ወስጄ ኑና ራሳችሁን ነፃ አውጡ። ከበደ አየለ ምናምን ቢባል ኖሮ ከበደ አየለን ትጠራለህ። በገፍ ከተነገረ ምን ታደርጋለህ? ስለዚህ ያደረኩት ያንን ነውና አንዳንዱ ሳይጠራም መጥቷል። አንዳንዱ እርዳታ ስለተባለ እርዳታ ላይ የሚሰራም ስለሆነ መጥቷልና ሌላም ነገም ከነገ ወዲያም ፕሊስ እንደዚህ አይነት ኢንቨስቲጌት አድርጌያለሁ የረጅም ጊዜ የኔ የምርመራ ውጤቴ ነው የምትሉ ሰዎች አትፍሩ። ወይ አለመጀመር ነው፣ ከጀመርከው ደግሞ መጨረስ ነው። እናንተም ጠይቁ። ጀነራላይዝ አድርገው ሲናገሩ ማንን ነው በሉ። እርዳታ ሰብሳቢዎች ማንን ነው? አሁን አንዳንዱ ስሜን ለምን ተጠራ ይላል። ስምሽ የተጠራው ስሜ የተጠራው እርዳታ ሰብሳቢዎች ስለተባለና ስራ ወይም ስራሽ እርዳታ መሰብሰብ ስለሆነ ነው። አለቀ እኮ በቃ ፔሬድ። ቀላል አማርኛ። እርዳታ ሰብሳቢዎች 98 በመቶዎቹ የሰጣቸውን ገንዘብ ኪሳቸው ይከታሉ ከተባለ እርዳታ የምትሰበስቡ በሙሉ ራሳችሁን ነፃ እንድታወጡ ነው መድረክ የከፈትኩትና በዛ አውድ ነበረ። እንዳለውም ትክክል ነው። ግን ይሄ የሆነው ደግሞ ስሞታ ከቅሬታ አቅራቢዎች በመጣ ነበር ለማለት ነው። ሪቾ እንዴት ነሽ? ቡላላ ስልክ ገብቶበታል። ቅድም ማውርቷል። ችግር የለውም። ሪቾ ወይዬ ቴዲ እንዴት አመሻችሁ? አለን እግዚአብሔር ይመስገን። እንዴት ነሽ? ዮኒ ደህና ናችሁ? አለን። ይኸውልህ ቴዲ እየተከታተልኩ ነበርና እኔ በፊትም እከታተላለሁ። ባይ ዘ ወይ ግን አንደኛ ይሄንን ሀሳብ ልብ ብለህ አይተህ ከነበረ የኢዮዳብ አይዲያ ነበር። በፊት ሲረግጣቸው ነበር ጠቅላላ ከፍራኦል ጀምሮ ኢንዲቪጁዋሊ አልጠራም፣ ግን ቦልድ የሆኑ ሰዎችን ከፍራኦል ጀምሮ ኮኔክት እያደረገ ይህን ኢሹ ሲያነሳ ነበር። ከእሱ ጋር በተሰናብሮ በጣም ይጠቅም ነበር። አክቹዋሊ አይ ዶንት ኖ የእናንተ ሪሌሽን አላውቅም፣ አልተገናኛችሁም። ዩኒ ማኛ መጣ። ዩኒ እዚህ ጋር ባይገባ ጥሩ ነበር እላለሁ። ይቅርታ ማለት አለበት። ቴዲ በክብሩ ማይደራደር ነው። ክብረ ነክ ከሆነ ሰው ጋር መጀመሪያ ይቅርታ ካልጠየቀ ኦኬ። አይ ስለ እናንተ ስላለው አላውቅም፣ ግን እኔ ጋር ያለው ነገር ልነግርህ ነው። ጋጠ ወጥ ነው፣ ተሳዳቢ ባለጌ ነው። ስለዚህ ኦኬ አይ ዶንት ኬር። ይኸውልህ የኔን ጥያቄ እንትን ሀሳቤን አትውሰድብኝ፣ ልንገርህ። አንደኛ ይሄ ፍራኦል የሚባለው ሰውዬ እኔ ምንም ሰፖርትም ባላረገው ሰው ነበረ። ምንም የማይመቸኝ የማይዋጥልኝ። እኔ የአዲስ አበባ ነው የምኖረው፣ የአዲስ አበባ ልጅ ነኝ፣ የጦር ልጅ ነኝ። ልንገርህ እና እርዳታ ይረዳ ከነበረ እሱ ሌሎች ሰዎች እንዳይረዱ በጅምላ እኔ የሰጧቸው ሰዎች ካዱ ምናምን ብሎ በጅምላ ስማቸውን ሲያጠፋ አንደኛ ጥሩ አይደለም። ሁለተኛ ነገር ደግሞ አሜሪካን ሀገር ታውቃለህ፣ ሲስተሙ እንዴት እንደሆነ ታውቃለህ። ብር እንዴት እናንተ ታክስ ዲዮናችሁ እንደምታወጡ ታውቃለህ። ያንን እናንተም መጠየቅ ትችላችሁ። ሌላ ግን በሱ አካውንት ለኔ ኢንቦክስ የምንመጣልኝ አንድ ጊዜ ራንደምሊ ቼክ ተደርጎ 50,000
የኢትዮጵያንም 100,000 ብር ስለምንሸልም ስምሽንና ስልክሽን ምናምን የሚል መጣልኝ። የእሱ አካውንት ያው በሱ ስም ራን የሚያደርጉ ነበሩ ላይፍ። እሱም ላይሆን ይችላል። እሱ ካልሆነ ስካመሮችም ሊሆኑ ይችላሉ። እሱ ካልሆነ ስካመሮችም ሊሆኑ ይችላሉ። በሱ ስም ድምፅ አይደለም፣ በሱ ዩዘር ስም ነው የሚጠቀሙት የነበሩ ይሆኑ። ቆይ ልነግርህ እኮ ነው፣ አስጨርሰኝ። ከዛ ጓደኛ ያጠገቤ ነበር። ስምርሽ ምናምን አለችኝና ስልኬንና የንግድ ባንክ አካውንት ሲሉኝ ሪፊውዝ አደረኩኝና እኔ የአዋሽን ሰጠኋቸው። ከዛ ምን አለኝ መሰለክ፣ በይሺ በዚህ ቁጥር በሰንበዲ ቁጥር ለብሔራዊ ባንክ 7,000 ብር አስገብዬ አለኝ። ለምን ስለው ፕሮሰስሽ እንዲህ እንዲያደርግልሽ ሲለኝ ቁጥሩን ከች አደረኩኝና ቆይ አንዴ ብዬ ለሰውየው ደወልኩኝ። ለዚህ ብሔራዊ ባንክ ላለሁ ሄሎ ሲለኝ ሄሎ እገሌ የሚባል ሰውዬ እንደዚህ ብሎ ነው የሰጠኝ ስለው በቃ 7,000 ብሩን አስገቢና ከዛ በኋላ እንትን እልልሻለሁ አለኝ። ሲለኝ አንደኛ አልኩት ይሄን ቁጥር እኔ አሁን ነው ማስገባልክ አልኩት። ማሲዝክ እናንተ ስካመሮች ናችሁ። በቀን እንኳን 50 ሰው ወይ 100 ሰው ብትወስዱ ምን ያህል ብር ነው ከሰው ላይ የምትዘርፉት ምናምን ብዬ ስለው አውቶማቲካሊ ሜሴጁን ዲሌት አድርጎ ብሎክ አድርጎ ይጠፋ። እሱ ነው ብዬ አላልኩኝም። እኔ በሱ ስም ሊሆን ይችላል። እሱ ካልሆነ በቃ ብዙ አትሄጂ፣ ጣልቀሽ አትሄጂ። አሁን ከሱና ከሱ አሁን ልልክ የፈለኩት እንግዲህ በጅምላ እነዚህ አሁን እርዳታ ረዱ የተባሉት ሰዎች እርዳታ መርዳት ማለት ስራ አይደለም። ቢሳይድ የምትሰራው ነገር ነው። ከስራ አጠገብ የምትሰራው ስራ ነው አይደለ? እርዳታ ሂውማኒቲ ነው፣ በጎን የሚሰራ ነገር ነው። እነሱ እንደ ስራ ሊያዙትም፣ ግን እኔም አንተ አሁን ልከህ እንደዚህ ስጪልኝ ብትለኝ በትክክል ሰው ነኝ፣ ልሰጥም ላልሰጥም ይችላሉ። እነሱ እያንዳንዳቸው እንደ ሰውነታቸው ግን ሲረዱ ቆይተዋል። ይርዱም አይርዱም ባናቀም ሲሰጡ ነበረ ለሚሰጡት ሰዎች። እና እሱ ይሄንን እርዳታ የሚባል ነገር ከታርጎ ለማስቆም ነው ወይ ይሄን ነገር ያመጣው? ለምን ደግሞ ወጣው አይንሽ ውጣ እና ይሄ ነው ሐሳቤ። እሺ እኔንም እንትን ብለውኛል። እዚህ ስቴጅ ላይ ሆነሽ ሌላ ቦታ የለመዳችሁትን ቅዳፍ ስቴጅ ላይ መድረክ ላይ እኔ እንኳን ሲሰድቡኝ እኔ አልመልስም። እኔ ቤት ከፈለጉትን ኮሜንት ያርጉ። እኔ የቤቱ ባለቤት እኔ እናትን እንዲህ ላርጋት እንኳን ሲሉኝ አልመልስም። አንቺ እዚህ ስቴጅ ላይ ሆነሽ ምን አይነት አመል ነው የለመዳችሁት? መድረክ ላይ ሆና ኮሜንት እያነበበች ትሳደባለች። መጀመሪያ ስርዓት መልመድ ያስፈልጋል። ጀስት ስርዓት። እሺ ቴንክ ዩ። የመጀመሪያው ነገር ከግለሰቡ ጋር የሚገናኝ ነገር ብታቀርቡ ከግለሰቡ ጋር አሁን አሉባልታ ነው የሚሆነው። አሉባልታ ምንድን ነው? አሁን አንድ ሰው ኦኬ በአሌክስ ወይ በዮኒ ስም የመጣ ሰው እንደዚህ ብሎ ነበረ። ዮኒ እንዳልሆነ ታውቃለህ ወይ? ፓስተር አሌክስ ወይ ቡላላ እንዳልሆነ ታውቃለህ። ዘንድ ስቴትመንቱን ለምን ትሰራለህ? ስቴትመንቱን በሱ ዙሪያ ቢውልድ እያደረግ አረፍተ ነገርን እየገነባ ሌባ ነው ምናምን እንደዚህ ስካመሮች ናቸው በሱ ስም ጠየቁኝ ብዙ ጊዜ ጠራጥረዋለሁ። እሱ ነው አይ እሱ አይደለም። እኛንን አማርኛ የተዘበራረቀብን ወይስ ምንድነው ጋይስ? ስለዚህ አሁንም ፕሊስ እና ክስ ስታቀርቡ ቢያንስ የሆነ ታንጀብል የሆነ ነገር ሰው እኮ አከሳሳችሁ ራሱ ሰው እንዴት ሰውን እንደምትከሱ ሰው አይቶ ማንነታችሁን እኮ ይመዝናል እኮ። በነገራችን ላይ ሰውን እንዴት እንደምትከሱ ሰውን እንዴት እንደምታናግሩ ከአንደበታችሁ የሚወጣውን ንግግር ሰዎች አይተው ብዙ ነገራችሁን ይገመግማል። አስተዳደግን ይገመግማል፣ ባህሪን ይገመግማል፣ የኑሮ ሁኔታ ሊገመግም ሰው የሚገመግም ሰው አለና ፕሊስ እንትን ያስፈልጋል፣ ትህትና ያስፈልጋል ለማለት ያለው። እሺ ቴዲ አንድ ነገር ጀስት የመጨረሻ እንትን ልበልና እኔ ቦታ ለቃለሁ። ካልኩሌት ማድረግ ለምንድን ነው ያቃተን? ኦልሞስት 90% ማለት ስማና ይሁን ወደ አንተ መጣሁ ጠቅልለው እኔ እሞታለሁ። አሁንም አንዳንዶቻችሁ በደንብ ስሙ። ፍራኦል ኢቲቻ ላይ አለኝ የምትሉትን ዶክመንት ይዛችሁ መምጣት ትችላላችሁ። ተናግራችሁ እስክትጨርሱ ድረስ አደምጣለሁ፣ እናደምጣለን። አሉባልታ አይደለም፣ ማስረጃ ዶክመንት። በተረፈ ከጀርባ ማውራት ምናምን እሱ ስድቡ ምናምን ምን ያደርጋል? ዶክመንት አለኝ ካላችሁ ይሄው ህዝብ አለ ይፈልጋል። ፍራኦል ብቻ አይደለም ከሳሽ፣ እሱም ፋውል ከሰራ ወንጀል ከሰራ ክሱ ይደመጣል። የዛን ጊዜ እኔ እምቢ ስል ታዩኛላችሁ። የዛን ጊዜ እኔ በቃ ሰው አይደለህም በሉኝ። ስለዚህ ዶክመንት ማስረጃ፣ ገንዘብም ልኮ ከሆነ ገንዘብም ሰጣችሁት ከሆነ ክዷችሁ ከሆነ እነዚህን ማስረጃዎች ይዛችሁ አመጣችሁ ክሳችሁን አቅርቡ ፕሊስ። አሉባልታ ግን እንዳይሆን ነው ለማለት የፈለኩት። እሺ
የብዬ ምን ትያለሽ? ከዛ ወደ ዮኒ ሄድና ዮኒ ቶሮንቶ ታጠቃለውና እንወጣለን። እሺ አይ እንዴት ናችሁ? ሰላም ብያለሁኝ ቴዲዬ። እኔ አሁን ያለኝ ጥያቄ ሰሞኑን ማለት አሁን ይሄ ጉዳይ ተነስቶ እያንዳንዱ ቤት የተወራበት ምን እያለበት ነው እና ከአሁን በኋላ የሚመጡት እርዳታዎች በምን መልኩ ይካሄዱ የሚለው ላይ ትንሽ ፖይንት ቢሰጥሩ ነው። እንዴት ይደረግ? እስካሁን ያለው እንግዲህ ችግር አምጥቶ ሁሉንም እያጣላ ነው እንትን እያለ ነው እና ያልተጣሩ እስካሁን እንትን ላይ ፍርድ ቤት ላይ ናቸው ነው እየተባለ ያለው። ፍርዳቸው አልተጠናቀቀም። ተጀመረ፣ ተነካካ፣ ፍጻሜ አልተሰጠውም። አሁን ደግሞ አስቸኳይ እርዳታዎች ሲመጡ ምን ሲሉ እንዴት አድርገው ነው ማካሄድ ያለባቸው? ማን ቤት ነው እርዳታ መካሄድ ያለበት? ይህን ነገሮች በደንብ አድርጎ ጠርቶ ምክንያቱም ኦልሬዲ ቲክቶክ ላይ ነው እና ህብረተሰቡም ያለው እዛ ላይ ስላለው ጉዳይ ስለሆነ እየተወያየን ያለ ነው። እንዴት ነው እሱ አሁን ለምሳሌ እሺ ፍራውልስ አቁሟል ወይ ያቆማል ወይ ከእንግዲህ በኋላ እርዳታ መስጠት ምንድን ነው ያለው? ምንድን ነው መልክቱ? ላይክ አቁም ያለው ቲክቶክ አቆማለሁ ነው ያለው። እርዳታውንስ ያቆማል? እዚህ እና አሁን እዚህ ቲክቶክ ላይ ያሉት ማህበረሰቦች ደግሞ እርዳታ የሚሰሩት ሰዎች እሱ ካቆመ እንዴት ሆነው ነው ኬት ነው እሱ ምንጫቸው የሚያመጡት? በእርግጥ ኦፍኮርስ ከሰው ነው የሚጠይቁት፣ ከታች ያለውን ህብረተሰብ ነው የሚጠይቁት። እንደ ፍራውል ያለ ሰው ደግሞ ካቆመ እንዴት ነው እሱ ኬት ነው እሱ ማምጣት የሚችሉት ማግኘት የሚችሉት? ይህን ነገር ቢያንስ አጥርተው እሱን ወደ ቲክቶኩ መመለስ እና ወደ ድሮ ስራቸው እንዴት አድርገው መመለስ አለባቸው የሚለውን እነሱም ቢያስተካክሉና ቢያጠኑ መልካም ነው። ግን ኦቨርኦል ላይክ ነው እንዴት ይካሄድ ዳታ ከእንግዲህ በኋላ እንዴት? እንደገና ደግሞ ባለፈው አሁን የተካሄደው አስተያየት ስጡበት ስላልክ የነበረው ሁኔታ ምንድነው? ሁሉም ሰው አንድ ላይ ገባ፣ ሌሊቱን ሙሉ ቁጭ አልን። ምንም የተመረመረ ሰው አልነበረም፣ ምርመራ አልተካሄደም። በአጠቃላይ እንደኔ አንድ ሰው ይያዝና ለምሳሌ ወይ እንትና ሚኪም ከሆነ ወይም ደግሞ እንትናም ከሆነች የእሷ ኬዝ አንድ ቀን ይያዝና እሷ ላይ ችግር ያለባቸው ሰዎች አስተያየታቸውን ችግራቸውን ማስረዳት መላክ ላንተ በውስጥ ከዛ መጥተው እሷን ኮስችን ማድረግ ይችላሉ። ምክንያቱም እነዚህ ቦልድ የሆኑ ፐብሊኩ ላይ ከሰዎች ገንዘብ የሚሰበስቡ ሰዎች ስለሆኑ ራሳቸውን ለማጥራት ከፈለጉ ለእኔ አንድ ቀን ስጠኝና እኔ ላይ ችግር ያለበት ሰው መጥቶ እኔን ይጠይቀኝ ብለው ያንን ማመልከት ይችላሉ። የዛለት አሁን ሁሉም በእንትን መጡ። ምንም የተካሄደ ነገር አልነበረም። ጀስት ላይክ ፍራውል ነካክቶት ሄደ። ምንም ያልጠራ ነገር ላይ ያገኘ ነው እና ይህን ነገር እንዲጠራ ነው ቴዲዬ። እሱ ላይ እስቲ ትክክል። እኔ የታዘብኩት መሰለሽ የታዘብኩት መሞዳሞዶችን አይቻለሁ። እኔ እንደዛ አይነት ባህሪ የለኝም። እኔ ኦልሞስት ሁሉም ከኔ ጋር በስልክ አውርተዋል። በስልክ ካወራኝ ውጪ ፊት ለፊት ላይ የተናገርኩት የተለየ አይደለም። በቃ በስልክ ያወራኸኝን ነኝ። ብዙዎቹ ከሆነ እንትን በኋላ የአቋም መለሳለስ ምናምን አይቻለሁ። መጀመሪያ ወይ ነበር ወይ አንበሳ ትጫወታለህ። መድረኩ ሲከፈት ደግሞ የሆነ ዝናብ እንደመታት እንትን ድመት ቁጭጭ ምና የማለት ነገር አለ። እኔ በተደጋጋሚ እንደምናገረው የሚያናደኝ መሰላችሁ በቃ ወይ አለመጀመር ነው። ስትጀምሩ ደግሞ ህዝብ በቁም ነገር ነው የሚያየው፣ በቁም ነገር ይጠብቃል። እዚህ ምናምን እርዳታ የምትሰበስቡ በእጄ የገቡ ዶክመንቶች አሉ የእያንዳንዳችሁ። አሁንስ በቃ በእጄ ያሉ ዶክመንቶች አሉ ምናምን እያልክ ደረት ኪስ እየገባ የሆነ መዝገብ እያወጣ ስም ትጠራለህ ብለን ስንጠብቅ የለህም። ቴዲ ምን ያርግ? እኔ እኮ መድረክ ነው ያዘጋጀውልህ። እኔ የኔ ኢንቨስቲጌሽን አይደለም። እኔ ኢንቨስቲጌት አድርጌ እኔ የምርመራ ሪፖርት አይደለም። እኔ ምርመራ ስታደርግ እኮ ራሱን የቻለ ጊዜ ያስፈልግሃል፣ በጀት ያስፈልግሃል ምናምን። ምን ላርግህ? እኔ እኮ ቢቸግረኝ እኮ የነሱን ስራ ተቀብዬ በቴሌግራም ላይ ተናገርኩኝ። ከዛ ድምጽ ሰበሰብኩኝ። ከዛ እያንዳንዱን ድምጽ እየከፈትኩኝ አስደምጥኩኝ ምናምን እንደዛ ነው ያደረኩት። ስለዚህ ፕሊዝ እኔ ያስኩት መረጃ አለ ካልክ መድረኩ ሲከፈት አታፈግፍግ። ይገባኛል። አንዳንዶቻችሁ በጎን ተደዋውለህ ምናምን አውርተህ ምናምን በቃ ኦኬ በቃ ምናምን ብለህ ትመጣለህ። ህዝብ ደግሞ እንደዛ አይደለም የሚጠብቀው። ህዝብ ኦኬ ብሎ አሁን ብዙዎቹ ዲስአፖይንት ሆኗል አይደል? በሰዓቱ የሚጠብቁት ነገር ነበር።
የሆነ ነገር ይፈርጣል ምናምን የሆነ ነገር ጠበቃችኋል። በጣም ጠብቀን ነበረ። የዛለታ ፍራውልም በእውነቱ ከሆነ መጣና ሚኪ እንዴ ለኔ እንትን ለታክሲ ነው ለምንድን ነው ብለህ አልሰጠኝም አላልከኝም ወይ ብሎ ሲለው አዎ ብያለሁ አለ። መጀመሪያ ክስ ነበር ያቀረበው ወንድማችን። ከዛ ደግሞ ተለሳለሰ። እኛን እንግዲህ የቱና ባይጀምረው ይሻል ነበረ። ከጀመረው ደግሞ ሲሪየስ የሆነ እንትን መወሰድ አለበት። ስማቸው ተነካክቶም እነሱም መቅረት እንትን ማለት የለባቸውም። ይህን ነገር እሱም በደንብ ማጥራት አለበት ቀርቦ። ትክክል እንደኔ ትክክል። ሁለተኛ ጉዳዩ የሚመለከታቸው ላይ ክስ ማቅረብ። አንዳንድ ነገሮችን ጀነራላይዝ አድርገህ የምትናገረው ነገር አለ። ለምሳሌ አሁን ባለፈው የአንዲት ሴት ልጅ የሆነ እንትን ወጣ፣ በቃ ጀነራላይዝ አድርጌ ተናገርኩኝ። ምክንያቱም ስፔሲፊካሊ ያችን ልጅ ብናገራት ትሰበራለች፣ ልቧ ይጎዳል ምናምን ብዬ ስላሰብኩኝ ነው። እንዲህ ነገሮችን ከግምት ታስገባለህ። ሌብነትና ዝርፊያ ወይም ደግሞ የሆነ ነገር ሲሆን ግን ዶክመንት ያስገባቸውን ሰዎች እናንተ ወይ መጀመሪያ በውስጥ መምከር ነው በቃ፣ ወይስ ተመካክረህ ጨርስ። ህዝብ እንዲሰማው ካደረክ በኋላ ግን በቃ ህዝብ ይጠብቃል። እንደውም ህዝብ ላልተፈለገ ጥርጣሬ መተው ነውና እንዲህ ያሉ ነገሮችን አይቻሉ። አሁንም በተደጋጋሚ እንደምናገረው አሁን በተናጠል ነው እናንተ አንዳንዶች የምትሉኝ ዶክመንት አለን ብላችኋል። ይሄው መድረኩ ይከፈታል ብያለሁ። በፍራኦል ኢቲቻ ላይ ያላችሁን ዶክመንት በሙሉ ተሰብስባችሁ ለህዝብ ታቀርባላችሁ። እሱ ምላሽ የሚሰጥ ከሆነ ምላሽ ይሰጣል፣ ምላሽ ማይሰጥ ከሆነ ህዝብ የሚፈርደውን ይፈርዳል። እንዲህ ነው የምናደርገው እንጂ ተይዞ ይምጣ ምናምን አይደል። ለህዝብ ነው የምናቀርበው። ህዝብ ግራ ቀኙን ያህል ይፈርዳል። ተሰብስባችሁ ግን ዶክመንታችሁን ይዛችሁ ነው። እንዲህ ደግሞ ከተናገራችሁ በኋላ ይሄን እንትን ካላችሁ በኋላ አይ በቃ በውስጥ ጨርሰናል ተነጋግረናል ደግሞ ካላችሁ አይ ይባላል። ይሄ እንደዚህ አይነት ክፍተቶች ስላየሁ ነው። ቴንክ ዩ ያብዬ ዮና። እሺ ምን ትላለህ ወንድሜ? ሰላም ሁላችሁም ሰላም ብያለሁ። በመጀመሪያ ያው አንተም ሳላደንቅ አላልፍም። ለምን በፖለቲካውም ይሁን በማህበራዊ ነገር ላይ አንተም ማለት ትክክለኛ ፍትሃዊ የሆነ ቤት ስለሆነ በፍትሃዊነትም ስለምዳኝ እሱን ሳላደንቅ አላልፍም። ሌላው ደግሞ የአንተ ብቻ ጥያቄ አልነበረም። አንተ በዚህ ጉዳይ መወቀስም የለብም። የብዙ ሰው ጥያቄ ነው። ብዙ ሰው ሲሆን ደግሞ የት ሄዱ ይጠይቅ ገብቷል። እንደዚህ አይነት ተሰባስቦ አንድ ሰው ሰብስቦ የሚያመጣቸው ሲሆን ሀሳብህን ታወራለህ። ግን ለኔ አሁን በእርዳታ ጉዳይ የተሰበሰቡ ሰዎች የሰበሰብካቸው ሰዎች ገዝቱን ሞልተው ቅሬታ ያለባቸው ሰዎች አልመጡም። ገብቷላ። ስለዚህ እኔ ነገሮቹ ተፈተዋል ብዬ አይደለም ማስበው፣ ተደባብሰው እንዳለፉ። ለምን እዚህ ጋር የጠየካቸው በኖርማሉ ግን ጉዳት የደረሰባቸው ሰዎች አሉ። እነሱ መጥተው ለምሳሌ ገዝቱን ከሚሞሉት 2 ሰው ብታስቀምጥ መጥተው ደግሞ ጉዳት የደረሰባቸው ሰዎች ከነመረጃቸው መጥተው ቢያፋጥጣቸው ኖሮ ብዙ ነገር እንሰማለን እናይ ነበር። ግን ያ አልሆነም። ገብተዋል። አሁን የሆነው ምንድነው? አንድ ሰው ነው አምኖ የወጣው። ካየው ያችን ትንሽ ነገር እናገኛለን ብሎ የወጣው አንድ ሰው ነው። ገብተዋል። እሱ እንደውም 2 ሰው አድርገህ እንትን ብትል ብዙዎቹን ልታስወጣቸው ትችላለህ። ያ አይደለም ግን አንዳንዴ ካያቸው እነዚህ ሰዎች ግሩፕ ናቸው። የሆነ አጀንዳ ይዘው መጣሉ ምናምን ነገር ከዛ በኋላ እዛው ይቅርታ በይ ምናምን። ግን የራሳቸው ጓደኛ ሲሆን ማንም ሽፋን አልሰጠውም። እኔ አሁን ስለታዘብኩኝ ነው። እኔ በአንድ ሰው ላይ ስለታዘብኩኝ 57 ሚሊዮን የተበሉ ሰዎች ማንም ዞር ብሎ አላያቸውም። ግን እነዚህ ሰዎች የሆነ ችግር አለ ሲባል ጥሩት ምናምን ብለው ፎቶ ለጥፈው ምናምን ነገር ያን ሰውዬ አምጥተውት ምናምን ነገር ሲዳኙ ነበር ማቃቸው። ግን ግሩፕ ስለሆኑ የሚሰሩትም አብረው የሚሰርቁትም አብረው። ግን አሁን ሌባ ናቸው ሁሉም ለማለት ይከብዳል። ግን ቴዳ ከቻልክ በእንትና ለምሳሌ ስም ጠርተህ እርዳታ በሚሰራ የሆነ ሰው ስም ጠርተህ ቅሬታ ያለባችሁ ሰዎች ወይ ደግሞ ተበልተናል፣ ተጭበርበረናል፣ እንደዚህ አድርገናል ምናምን የሚሉ ሰዎች ጻፉልኝ ብለህ ቀጠሮ ሰጥተህ ቢመጣ 2 ሰው ቢሆን አሪፍ ነበር። ገብቷል። ግን አሁን ላይ ግን ሁሉም ስለመጡ የሚያፋጥጣቸው ሰው የለም እንትን ያለ ይመስለኛል። ምክንያቱም አንተ እንትን በላኩ በቴሌግራም ላይ ብዙ ሰው ጽፏል ብዬ አስባለሁ። የሆነ ሰውም እየጠሩ ምናምን እንትና እንደዚህ ከዚህ ማስረ ግን ቢሆን ቴዳ አሁንም ቢሆን የአንተ ብቻ ጥያቄ አይደለም፣ የብዙ ሰው ጥያቄ ነው።
እርዳታ ሰጪዎች በፊት ከነበራቸው ህይወት አሁን የተሻለ ህይወት ይኖራል። ኬታ መጣ እንግዲህ የሙሉ ቀን ስራው እርዳታ ከሆነ እንዴት ነው በፊት ከነበረበት ላይፍ ጊዜውን በዚህ ጉዳይ እያጠፋ መኪና ቤት የሚገዛው? እንዴት ነው ገብተዋል? ይሄ ሰውዬ እየረዳ ነው ወይስ ራሱ እየተረዳ ነው? አንዳንዴ ይሄን ነው አሁን እኔ ባለፈው በመጡት አሁን እኔም ብዙ ምንም የሰማሁት ነገር የለም። አንድ ሰው ነው አምኖ የወጣው ከዛ ሁሉ ሰው። ስለዚህ ምንም ተጠቃሚ አይደሉም ማለት ነው። እኔ እንዴት ነው አንድ ሰው የሆነ ከነበረበት ላይፍ ጥሎ መጥቶ እርዳታ ምናምን ለጽድቅ ነው ቢለኝ አልሰማም። ውሸት። አበሻ በዚህ ደረጃ እንደዚህ አያደርግም። ነጭ እንኳን በዚህ ደረጃ እንኳን እንደዚህ አያደርግም። ለጽድቅ አይሰራም። የሆነ ጥቅም ከሌለ የሆነ ጥቅም ካላገኘበት በስተቀር ለእንደዚህ ስለማይሰራ ቴዳ በጣም አሪፍ ነው። ከቻልክ 2 እና 3 እያረካችሁ ገስት ላይ አስቀምጠ ብትጠይቃቸው የኔ እንትን ምናልባት ይሁን እሱ እንትን ይፈልጋል። እሱ ሰፊ የሆነ በጀት ይፈልጋል። ኦኬ እኔ የራሴ ስራ አለብኝ፣ የራሴ ኑሮ አለብኝ። እኔ የራሴ ኑሮ አለብኝ እንጂ ግን ጥያቄ ገብቶኛል፣ እንትን ገብቶኛል። ቅድም በተደጋጋሚ ስናገረው የነበረ ነገር ነው። ስትጨምቁት አሁን ይሄ ህዝብ ከኛ የተሻለ ህሊና ያለው ነው፣ የሚያመዛዝን ነው፣ ይታዘባል። አሁን አንድ ነገር ምንድነው እዚህ የተለመደ ነገር ብዙ ጊዜ እኔ እናገራለሁ፣ ከተከሳሽን ነጥለን ማናገር አለብን እላለሁ። አንድ የተለመደ ነገር የደቦ ፍርድና የደቦ ድጋፍ አለ። ይሄ ነገር ራሱ መስተካከል አለበት። ለምሳሌ ቴዲ በቃ እኔ ምንም የምሸሸግበት ብሔር የለኝም፣ የምተማመንበት ምኩራራበት በቃ የኢትዮጵያ ህዝብ ነው እንጂ ሌላ ምንም የምጠራው ምናምን ለጥፋቴ ለድክመቴ ኃላፊነቱን ወስዳለሁ። በቃ እንደዛ ነው መባል ያለበት። እንደዚህ አይነት ጥፋቶች በሚመጡ ሰዓት እንትን ስለሆነ ነው እንትን ስለሆነች ነው እንትን ስለሆነ የሚባል ነገር መቆም አለበት። ክስም ሲቀርብ እንትን ስለሆነ ማለት ብሎ ክስ ራሱ ማቅረብ ምንድነው መሰለ ነገሮች እንዲደባበሱና ወደ አላስፈላጊ ነገሮች እንዲሄዱ ያደርጋሉ፣ መልካቸውን እንዲቀየር። ለዛ ነው እኔ ነጥላችሁ ክሰሷቸው፣ እነሱም ሲመጡ ተነጥለው ይምጡ ያልኩት እና እንደዚህ ተሰብስበው የመጡት በቃ በተደረገው ጥሪ ነው። አንዳንዶቹ ስማቸው አልተጠራም እኮ ግን እርዳታ ሰሪዎች ከተባለ አሁን እናንተ ብትሆኑ ለምሳሌ 98% የሚሆኑት እርዳታ ሰሪዎች ህይወታቸውን ይለውጣሉ በሚሰበሰበው ገንዘብ የሚል ክስ ከመጣ ባልጠራቸው ነበር መገረም የነበረባቸው። እንዴ በቤት እርዳታ ሰሪዎች ተብለን ሁላችንም እንዲህ ስንጠራ መተን ራሳችንን ነፃ ማውጣት አለብን ያሉኝ ብዙ ናቸው። አንድ ጤነኛ ሰው ነው ይጠይቀኛል ብዬ ማስበው እንደዛ ነው። ስለዚህ ስፔሲፊካሊ መተው ራሳቸውን እንዲያጠሩና ህዝብ ተናጠል እዛ ላይ መድረክ ላይ ሳያቸው ኦኬ ለዮና ነው ለዮና ጥያቄን ያቀርባል፣ ለያቢ ከሆነ ለያቢ፣ ለቡላላ ከሆነ ለቡላላ። አሁን ቴሌግራም ላይ ያደረጉት ሃይ ቴዲ እንዴት ነህ ሰላም ነው ወይ ጥያቄ ያለኝ ለሚኪ ነው፣ ጥያቄ ያለኝ ለመማር ነው፣ ጥያቄ ያለኝ ለእንትና ነው እያሉ ነበር ቮይስ ሜል የሚልኩት። ይሄ ሁሉ ደግሞ የሆነው ምንድነው መጀመሪያ ይሄን ጉዳይ የጠነሰሱ ሰዎች ፍሮም ከጀነራል ወደ ፓርቲኩላር ስላልመጡ ይመስለኛል። በቃ ጀነራል አድርገው ጀመሩ፣ እርዳታ ሰብሳቢዎች አሉ፣ አጠቃለው ጨረሱት። ስለዚህ ክሱ ለማን ነው? እኔ እዛ በነበረው መድረክ ላይ ይገልጻሉ ብዬ ጠብቄ ነበር፣ አልገለጹም። ኦኬ ሁለት ነገር ነው የሆነው። እርዳታ ሰብሳቢዎች አሉ፣ ከእንደገና ደግሞ ከፍራኦል ጋር የተያዘ ጉዳይ ደግሞ ያላቸው አሉ። ፍራኦል ላይ ማስረጃ ይዘው የመጡ አሉ። ፍራኦል 98% የሚሆኑ እርዳታ ሰብሳቢዎች ብሎ ከተናገረ ኖ እኔ ከማንም ገንዘብ ሰብስቤ አላቅም ደግሞ ካለ ኖ የለም አንተም ገንዘብ ሰብስበህ ታውቃለህ፣ ይሄ ወደ ርሲት የሚሉ ሰዎች መደመጥ አለባቸው። አንዳንዶቻችን ከሳሽ ከሆነን በኋላ የኛ ደግሞ ክስ ሊሰማ ሲል መፍራት የለብንም፣ ወይም ደግሞ ብሎክ ምናምን እናደርግ ከሆነ አይ እንደዛ አይሆንም። እና ይሄ ነው የተፈጠረው ነገርና ወይ ካልሆነ በዚህ ጉዳይ ላይ የሚወያዩ ጠንካራ ቲም ያስፈልጋል ብዬ አስባለሁ። በቃ ጠንካራ ከማንም ጋር ንክኪ የሌለው ይሄ በጎን እንትን ማትደዋወል ማታወራ ማትሽለጠለጥ የሆነ ጠንካራ 8 ወይ 9 ቲም ኦርጋናይዝድ ሆኖ የሚሰራ ያስፈልጋል ብዬ አስባለሁና ያም አንዱ ክፍተት ነው። ነገር ግን ከነገ ወዲያ የተስተካከለ የሚሄድ ነገር ነው ብዬ አስባለሁ። ግን በዚህ መሃል ግን አንድ እኔ ማምነው የግሌ እምነት እቺ ልበልና ወደ ሌሎቹ ልምጣ። እርዳታ ሰብሳቢዎቹ 98% ይብሉ
99% ኪሳቸው ይክተቱ። አንድ ነገር ግን ሀቅ አለ። 1% ብትሆን እስቲ ለተቸገረው እየደረሰ ነው ብዬ አምናለሁ። ለዚህ ምክንያት በመሆናቸው ሊመሰገኑ ይገባል። ይሄን ካላደረጉ ሽማ ነው ሊያደርግ የሚችለው። ስለዚህ 100% ጥፋት አላቸው እንደዚህ ናቸው ምናምን የሚባለውም ነገር ይሄ በግርድፍ በሙቀጫ አስገብቶ መውቀጥ ነው የሚሆነው እና ይሄንን ማወቅ አለብን። ይሄንን እነዚህ ለማጥፋት ምናምን ለማሸማቀቅ ምናምን ሳይሆን እስቲል የሚያደርጉትንም እያደረጉ እያያችሁ ነው። ታመሜ የነበረ ገንዘብ ደርሶኛል የሚሉ ሰዎችን እያየን ነው። ተቸግሬ የነበረ ሰታኛለች፣ ተቸግሬ የነበረ ገንዘብ ደርሶኛል የሚሉ አሉ። ስለዚህ ለዚህ ደግሞ ስራቸው እግዚአብሔር ዋጋችሁን ይክፈላቸው። ቴንኪው ሊባሉም ይገባቸዋል። ቴንኪው። እኔ በበኩሌ እንደዛ ነው የምለው። ዮና ከልብ አመሰግናለሁ። ወደ ቴዲ አጠቃላይ ልውረድ። ትንሽ ሀሳብ ብቻ ስላለኝ ቀደምም ስለተናገርኩ እንደዚህ ይላል። 5 ደቂቃ ላድርግና ከዛ እናጠቃለዋለን። ሌላ ሰው አላስገባም። ቡላላ ዮኒ መጨረሻ ላይ ማጠቃለያ ትሰጣለህ ወይስ ከቡላላ ቀጥሎ ትናገራለህ? እሺ ቡላላ ከዛ ዋንጋሪ ነው። ከቡላላ በፊት መጀመሪያ ዋንጋሪ 5 ደቂቃ ነው። ቡላላ፣ ቅድስት፣ ዋንጋሪ፣ ዞላ ፋርማሲ፣ ዮኒ ቶሮንቶ መጨረሻ ላይ ብለን እንሰነባበታለን። 5 ደቂቃ። እሺ ቡላላ። እሺ ቴዲ፣ እኔ ቅድምም እንዳልኩት ከሳሹ ተጠያቂም ሆኖ ይምጣን ያልኩት እሱን አክሴፕት አድርገኛል። ብዙ ጥያቄ የሚጠይቁ ሰዎች ስላሉ እሱን እንዲጠይቁት እፈልጋለሁ። 1 2 ደግሞ እዚህ ገብተው እርዳታ ላይ የሰሩ ሰዎች ሲጠየቁ ነበርና እርዳታ መስራት እኔ ሰርቼ አላውቅም፣ ግን የሚሰሩ ሰዎችን አይቻለሁና ብር እንደሚሰጣቸው ብቻ አይደለም፣ ብዙ ቻሌንጅም እንዳለው ልንገነዘብና ልናውቅ ይገባል ብዬ አስባለሁ። እራሳቸውን ግን ንጹህ አድርገው መረጃ ሳይተው ንጽህነታቸውን ያላረጋገጡ ሰዎች ደግሞ እንደ ሌባ ተጠርተው ስለመጡ እንደ ካሳ ደግሞ ይቅርታ ሊባሉ ይገባል ብዬ አስባለሁ። እዚህ ቦታ ላይም ሰውየውም ይቅርታ ብሎ መናገር ይኖርበታል ብዬ አስባለሁ። ምክንያቱም ሞራል እንዲሆናቸውና በቀጣዩ ስራቸው ደግሞ እንዲሳተፉና እንዲሰሩ። አሁን እርዳታ ውሽ ሁለተኛ አልገባም የሚሉ ብዙ ሰዎች አሉና ረጂው እያለ ብር ሰጪው እያለ በእንደዚህ አይነት በጉልበት በምን ሄዶ በመቅረጽ በመስጠት ምናምን የሚያገለግሉ ሰዎችንም እያጣናቸው እየመጣን ያለ ነው እና እውነት ለመናገር እርዳታን ከምሰራው ስራ ጎን ለጎን አድርጎ የሚሰሩ ሰዎች ጠንካራ ናቸው። በጣም አድካሚ ነው። አንዳንድ ሰዎች እንደው ዋና ስራቸውንም ትተው እርዳታ ላይ ተሳትፈው የሰሩ ነው ያሉት። በኤንጂኦ ደረጃ እኮ ይበላሉ እኮ ብር አይደል እንዴ? በትልቅ ደረጃ እኮ በመንግስት ደረጃም እኮ ይበላል። እነዚህ ሰዎች በልተዋልና በደዚህ ልክ መረገጥ አለባቸው ብዬ አላስብም። እኛም ደግሞ ቴንኪው እያልን ብናደርግላቸው ብንሰጣቸው ይሄ ነዳጅ ነው ይሄ እንትን ብለን ብንሰጣቸው ምንም የሚጎዳ ነገር አለው ብዬ አላስብም። አንድ የሚረዳ ሰው አንድ መኪና ገዝቶ ብናይ አመዳሙ ነቀጥል ማለት የለብንም። ካጠፋ ኦኬ ታስተምረዋለህ፣ ይቅርታ እንዲያደርግ እንዲል ታስደርገዋለህ። ከዛ ቦታ ላይ መነሳት ካለበት አትነሳዋለህ። ግን ደግሞ እያደረጉ ከሆነ ቴንኪው እያልን ደግሞ እኛ ብንሰጣቸውና ፑሽ ብናደርጋቸው ብናገዛቸው በጣም አሪፍ ነው። ካልተረዳዳን ዋናውን ከታች ያለውን ተጎጂ ህዝብ ልናግዙ አንችልም። ሁሉም ይሽሹ ስለሚመጡ እና እንዳልኩ መረጃቸውን ያቀረቡ ሰዎች አሁን መማር ተሲ አይቻቸዋለሁ እና መማር አብሶ ለዩኒ ማኛ እየላከችለት በቪዲዮ ምናምን ስታሳይ ነበርና አትሊስት ብዙ ነገር ከስራዋ ጎን ለጎን ብዙ ነገር አድርጋለች። በቃ እንደ ህብረተሰብ ለተጎዱ ሰዎች 24 ሰዓት ቲክቶክ ላይ መቀመጥ ማለት ምን ያህል እንትን እንደሆነ ታውቀዋለህ። ያን ላደረጉ ሰዎች ደግሞ ይቅርታ እንደዚህ ስላደረግናችሁ ሶሪ፣ በጣም ስማችሁ ማጥራት ስላለባችሁ ነው። አሁን ስማችሁ ከጠራ በኋላ እናንተ በጣም አሪፍ ሰዎች እንደሆናችሁ ተረድተናል ብሎ ቴንኪው ማለት ሞራላቸውን ይገነባል ብዬ ስለማሰብ ነው። ቴዳይ ቴንኪው ቡላላ ቴንኪው። ቅድስታችን ዋንጋሪ ቅድስት ቴዲዬ እንዴት ናችሁ? ናችሁት? እንግዲህ በእርዳታ ጉዳይ በቀደም የነበረው መድረክ ላይ የተጠበቀው አይነት ነገር አልመጣም። ሰዎች ሲፈራሩ በደንብ አይተናል። መጀመሪያ አካባቢ ላይ በየቤታቸው በየግል በጣም ሲፎክሩ የነበሩ ሰዎች፣ በጣም ብዙ መረጃ አለን ምናምን ሲሉ የነበሩ ሰዎች እውነት ለመናገር ቀጥታ አላቀረቡ። የተጠበቀውም ነገር ይህ አልነበረም። ለምሳሌ እርዳታ ላይ የሚሰሩ ሰዎች በስም የተጠቀሱ ሰዎች ገብተው እንደዚህ ስሰራ የነበረው እንደዚህ ነው ብለዋል። ምን ያህል እንደሰሩ
ምንም የታየ ነገር የለም ማለት ነው። ማለት የሆነ ሰው መጥቶ እኔ እንደዚህ ነበር ስሰራ የነበረው እንደዚህ ነበር ሳረግ የነበረው ሲል ከዛ ጀርባ ምንድነው ይሄ ሰውዬ ምን ያህል ይዞ መጣ ምን ያህሉ ነው በትክክል ያደረሰው ምናምን የሚለውን አያሳይ። ይሄ እንትን የሆነ ነገር አይሰጥም የነበረው ነገር ማለት ነው። በፍራኦል በኩል የነበረው ነገር ምንድነው ጉዳዩን ያነሳው ተበልቻለሁ ኢቨን እኔ ቃል በቃል ሲል የነበረ መድረኩ ላይም ስለነበርኩኝ ለምሳሌ የ100,000 ብሩ እንደው በልዩነት እንኳን ቢወጣ መጀመሪያ ከተናገረበት አውድና በኋላ ሚኪ ሲመጣ የነበረው አውድ በፍጹም የተለያየ ነበር። ስለዚህ አሉ ማለት ነው ሌሎች ችግሮች አሉ ማለት ነው። እንደዚህ የሚታይ ነገርና ሰዎች በሌሉበት የሚወራ ነገርና ሰውየው ሲመጣ የሚወራ ነገር በጣም የተለያዩ እንደሆነ ለማየት ይችላል። ስለዚህ እኔ እርዳታ ሰጪዎች በሙሉ እዚህ መምጣታቸው አንደኛ ለነሱም ይጠቅማል ብዬ ነው የማስበው። ምክንያቱም አንዳንድ ጊዜ ቁጥጥር የሌለው ተጠያቂነት የሌላቸው ነገሮች መልካም ሰውም እንኳን ቢሆን ገንዘብ በባህሪው ሰይጣን ነው። መልካም ሰውም እንኳን ቢሆን ማንም እስካልጠየቀው ማንም እስካልተቆጣጠረው ድረስ አንስቶ ሊወስድ ይችላል፣ ሊሳሳት ይችላል። ግን እንዲህ አይነት መድረኮች መዘጋጀታቸው የሆነ ጊዜ ስህተት ብሰራ ሊጠይቀኝ የሚችል ሰው አለ፣ አግባብ አለ፣ የሚያየኝ አይን አለ ብሎ ማሰብ እንዲችሉና አንዳንዶች ደግሞ በእርዳታ ሰበብ በጣም እውቅና ካገኙ በኋላ በጣም ብዙ ሰው ወደነሱ ከሄደባቸው በኋላ ትዕቢት ይመጣባቸውና ወደ መጥፎ ነገር የገቡ ሰዎች አሉና እነዚህን ሰዎች ሃይባይ እንዳለ የሚያሳይ ነገር ይዞ ስለመጣ መጠየቃቸው እዚህ መተው መናገራቸው ምንም ችግር አለው ብዬ አላስብም። ምናልባት የነበሩት ነገሮች ላይ ያው እንደ ሰው ሳስበው ፍጹም ጻድቅነት አይነት ነገር ሳይ ነበረ። ይሄን ብዙ ሰው ስለማይናገር ከታዘብኩት አንድ ጥያቄ ልጠይቅሽ። አሁን እኔ ታዘብ እኔ አሁን አንዳንዱን ዝም ብዬ በኮመን ሰንስ ተነስቼ የምጠይቃቸው ከንግግሮቻቸው በመነሳት ሳላውቅ የጠየኳቸው ጥያቄዎች ችግሩ እዛ ጋር እንደሆነ ደርሼበታለሁ። ምንም ኢንቨስቲጌት ሳላደርግ ማለት ነው። የሆነ የምጠረጠረው ነገር ላይ ደርሻለሁ። ለምሳሌ 200,000 ብር ለሚስተር ኤክስ ስጭልኝ አልኩኝ። 200,000 ብር ለሚስተር ኤክስ ስጭልኝ ብዬ ሰጠውሽ። ላንቺ 50,000 ብር ሰጠውሽ። ዜናውን ስትሰሪው ግን ግማሽ ሚሊዮን አድርገሽ ስሪው አልኩሽ። አንቺ ዜናውን ምሰሪው ስንት ተሰጠ ብለሽ ነው? ግማሽ ሚሊዮን ነው። ኦኬ የቀን ጎዶሎ መጣና የሆነ ኢንቨስቲጌት የሚያደርግ የሆነ አካል መጥቶ ኢንቨስቲጌት ሲያደርግ የሰጣኝ እኮ 200,000 ብር ነው የምትይው ወይስ 500,000 ብር ነው የሰጣኝ ብለሽ ነው ዲፌንድ የምታደርጊው? እንዳትናገሪ በልተሻል። ዝም እንዳትይ እየተከሰሽ ነው። እኔ ፊታቸውን በማየት ያነበብኳቸው አንዳንድ ሰዎች እንደዚህ ነው። በቃ ይሄን ነው ያነበብኩት። ልክ ነው። እንዲህ አይነት እንዳልኩ ነው ድራማዎች አሉ። ይሄ እርዳታ ላይ ምናምን ድራማዎች አሉ። ምንም ሀቁ ነው። ብዙ እዚህ ፊት ለፊት ያለው ሰው አየህ፣ በአንድም በሌላም መልኩ ንክኪ አለ። እዚህ ነገር ውስጥ በደንብ የሚያሳየው ንክኪዎች አሉ። እነዚህ ንክኪዎች ምንም እንኳን ትክክለኛ መረጃ ይዘህ ብትመጣም እዛ ሰውዬ ላይ ካወጣህበት ወደ ኋላ ሄድ ብሎ ደግሞ ያንተን ነገር ይዞ ይወጣል እና መፈራራቶች ነበሩ። አብረሽ ልጠፊ ነው። ያ በደንብ መፈራራቶች ነበሩ። እሱን በደንብ አይተናል። ይሄ ለዛ ነው በጣም ብዙ ማስረጃ የያዙ ሰዎች ግን መተው ብዙ ነገሮችን አላወጡ። የሚያሳየን ነገር ይሄ ነው። እኔ እንደገና በጣም አስቂ ነገሮቹ እርዳታ ስራ አይደለም፣ ሰብአዊነት ነው። ሰዎች ካላቸው ጊዜ ቀንሰው በማስተባበር ሌሎችን ለመርዳት ሌሎችን ለማሰባሰብ የሚጠቀሙበት ይሄ የሰብአዊነት ጉዳይ ነው። እኔ በጣም አደገኛ ትሬንድ እየመጣ ያለው ስራ ሆኗል። በነገራችን ላይ ስራ ብለህ ከያዝክ ደግሞ በቃ እንደ ኮሚሽን ትፈልጋለህ ማለት ነው። እርዳታን ስራ ብለህ መያዝ ትክክል አይደለም። ለእርዳታ የተፈጠሩ ሰዎች አሉ፣ ያላቸውን ጊዜ የሚያካፍሉ ሰዎች አሉ። እርዳታ ሁሉ ወደ እነዛ ሰዎች ነው መሄድ ያለበት እንጂ ስራ ብለው ለሚሰሩ ሰዎች አይደለም። ስራ ብለህ ከሰራኸው ማትረፍ ትፈልጋለህ። ማትረፍ የሚፈልግ ሰው ደግሞ የፈለገ ነገር ብትሰጠው በቃኝ አይልም። እርዳታ ውስጥ እነዚህ አይነት ሰዎች መውጣት አለባቸው። ለዛ ነው መረጃ ያላችሁ ሰዎች
መታችሁ ሐቁን መናገር አለባችሁ። ስራ ብለው የያዙ ሰዎች ከዚህ መውጣት አለባቸው። ሌላ ስራ ነው መስራት ያለባቸው። እርዳታ ስራ አይደለም፣ ሰብአዊነት ነው፣ ርህራሄ ነው። ማን ላይ ማካፈል ይሄን ጉዳይ አሁን ሁላችሁም እንድጠይቁልኝ የምፈልገው ይሄን ጉዳይ ማን ነው የጀመረው? አሁን ወደ ኋላ እጅ ማሰብ ጀምሬያለሁ። ለምንድን ነው የጀመሩት? ማን ነው የጀመረው? ከዛ ከጀመሩ በኋላ ማን ነው ፍራው ነው የጀመረው? ተሙ ነው የጀመረው? ራሳቸው እርዳታ ሰብሳቢና ሰጪና ተቀባይ ባደረጉት አለመግባባት በተፈጠረ አሁን ብዙ ነገር እኮ ሊወጣ ይችላል እኮ። በነገራችን ላይ አሁን በጭምጭምታ ደረጃ የምሰማቸው ነገሮች አሉ። በጭምጭምታ ደረጃ እኔ ያንን ነገር ከያዝኩኝ የቴዲ ጓደኛ ነኝ ምናምን እኔ እንደዚህ ቀልድ አላውቅም። አሁንም ብዙ የምሰማቸው ነገሮች ከነዚህ መካከል ሴቶችን እርቃናቸውን እያነሳችው ገንዘብ ትደራደራላችሁ፣ እውነት ነው ውሸት ነው ውሸት ነው በል እንዲህ ያሉ ነገሮች አሉ። ግን የሆነ ግርግር ፈጣሪ አካል አለ። በቃ ይሄ በስክስታም ይሁን በትግረኛም ይሁን በኦሮምኛም በመጨፈር የሆነች የተፈጠረችን ነገር አቧራ ማስነሳት ምና አስነስቶ ያችን ወቅት ልታልፍ ትችላለህ። አይጠቅምም። ይቅርታ ከሆነ ይቅርታ መጠየቅ ቶሎ ብሎ ይቅርታ በቃ አም ሶሪ። ግን ግርግር፣ የተሳዳቢ ብዛት፣ የእጀባ ብዛት እውነትን አይደብቃትም። እኔ እንደዛ ነው የምለው። እሱ ብቻ አይደለም ቶሎ ወደ ንስሐ ካልገባች ወይ ካልገባሽ ራሱ የጊዜ ጉዳይ ነው። በህግ የምትጠይቁበት ጉዳይ ሊኖር ይችላል። ዋና ዓላማው ምንድነው? እንዲህ ካለ ሰይጣናዊ ድርጊትም ለመታቀብ ነው። እህቶቻችንን እንደዚህ እያስፈራሩ ብላክሜል እያደረጉ ገንዘብ እንደዚህ መሰብሰብ ካለ እንዲህ ያሉ ነገሮች ለምሳሌ እኔ አሉኝ ያሉ ሰዎች ያወጣሉ ብዬ ስጠብቅ በእንትን ደረጃ ተነግሮኝ ግን ውሃ በልቷቸው ዝም ያሉ ናቸው። እነማን ናቸው? በፍንጭ ደረጃው የምሰሚያቸው ነገሮች አሉ። ይሄ እንትና ይሄን ያውቀዋል የሚል ነገር ነው። ስለዚህ አሁን በደፈናው የነገርኳችሁ አብዛኞቻችሁ ይሄን ነገር በወፍ በረር ወይ በጭምጭምታ የሰማችሁት ነው። እና እንዲህም ያሉ ነገሮች አሉ። ቅድስት ያጠቃዩና ወደ ዋንጋሪ እንሄዳለን። እሺ፣ እኔ በአጠቃላይ በተጠበቀው ልክ እውነታዎች አልወጡም። በትክክል የሚሰሩ ሰዎች ትክክለኛ ናቸው ተብለው ለማህበረሰባቸው ታማኝ አገልግሎት የሚሰጡ ሰዎች ተበረታተው እንዲቀጥሉ መድረኩን መጠቀም ነበረብን። ግን ብዙ ጥቅም ላይ አልዋለም። እንደገና በዚህ ጉዳይ ላይ ተበድያለሁ ብሎ ያለው ሰው በግልጽ ምንም አያስፈልግም። በቃ ሌላ መነካካትም አጠቃላይ ጠቅሎ መሄድም አይጠበቅበትም። ከነከሌ ጋራ ስሰራ ነበረ፣ ይሄን ያህል ገንዘብ ሰጥቻቸዋለሁ፣ ይሄን ያህሉን አድርሰዋል፣ ይሄን ያህሉን ደግሞ አላደረሱም። ስለዚህ የኢትዮጵያ ሕዝብ ይወቅልኝ። ምንም ቀላል ነው። ሌላ መነካካትም አያስፈልግም። በቃ እነዚህ ሰዎች ታማኝ አይደሉም። ቀጥሎም በእነዚህ ሰዎች በኩል ገንዘብ የምትልኩ ሰዎች አቁሙ ተብሎ ቢወጣና ቢነገር መልካሞቹን ሰዎችም ደፍጥጦ አይሄድም ነበረ እና እንዲህ አይነት ሽፍንፍን ያለ የተፈራራ ብዙ ሰነድ ይዘው ብዙ ማስረጃ ይዘው ግን ለማውጣት ወደኋላ ወደፊት ሲሉ የነበሩ ሰዎችን ያየንበት ነው። መልካም ሰዎች በመልካምነታችሁ ቀጥሉበት። መልካምነት ሁል ጊዜ ያወጣችኋል። የፈለገ ስም ማጥፋት ቢመጣ፣ ዘመቻ ቢከፈትባችሁ፣ ግሩፕ ቢያዝባችሁ እውነት ነው። ማንም ሰው ሊደብቀው አይችልም። ግን ደግሞ የህዝብን ችግር የህዝባችንን መከራ ደግሞ ሽፋን አድርጎ ደግሞ የሚበዘብዙ የሚሰርቁ ያለ አግባብ የከበሩ ሰዎች ደግሞ የጊዜ ጉዳይ ነው፣ መዋረዳቸው አይቀርም። አብሯቸው ሲሰርቅ የነበረ ሰውዬ ሲካፈላቸው ይጣላና ሚስጥራቸው መውጣቱ ስለማይቀር እነዚህን ሰዎች ሁላችንም አውግዘን ከዚህ አይነት ድርጊት ማውጣት አለብን። ግን እንዳልከው ሌላ መድረክ መዘጋጀት አለበት። ምክንያቱም የተለያየ ቦታ ላይ ያየው ነው። ፍራውን ላይ ጥያቄ አለን፣ ማስረጃ አለን፣ ኖ እሱ እንደሚለው አይደለም የሚሉ ሰዎች በትክክል እድል ሊሰጣቸው ይገባል። እዛው መድረክ ላይ ነው አይቻለሁ። ተስ ሲገባ ፍራውን ያሳየው ምላሽ ልክ አልነበረም። ለምሳሌ እሱ ምንድነው አውርደው ሲል ነበረ። ኖ አውርደው የሚባል ነገር የለም። ይሄ ልጅ መብት አለው አለኝ የሚለው ማስረጃ አቅርቦ ትክክል ከሆነ ትክክል ነው ይባላል፣ ትክክል ካልሆነም ስህተት ነው ተብሎ ፍርዱን የሚሰጠው ተመልካች ነው። አንተ እንዳልከውና እድሎች መመቻቸት አለባቸው ነው የምለው። ቴንክ ዩ ቴዲዬ። አውርደው የሚባል ነገር የለም። የወርደው ባንዲራ ነው።
አውርደው የሚባል ነገር የለም። እኔ ቤት ከወጣ አጸያፊ ባህሪ ከሌለ በስተቀር አትወርድም። በቃ መድረክ አንዴ ከተከፈተ ወይ አለማስከፈት ነው። ከከፈትክ እስከ መጨረሻው መታገስ ነው ህዝብ ያለ። ስለዚህ በሚቀጥለው እንደዛ ነው የሚሆነው። ይሄ አውርደው አስገባልኝ ምናምን እንደዛ የለም። ማይ ፍሬንድ በዛ አውድ ነው ህዝብ መስማት የሚፈልገው ለማለት ያ ነው። ከዋንጋሪ ቀጥሎ ወደ ዞላ ከዛ ወደ ተስ እንሄዳለን። ሰላም ቴዲ እንዴት ናችሁ? እኔ የአንተን ቤት ረጅም ጊዜ ተከታትያለሁ። እንደባለፈው እንዲያውም ውጤታማ የሆነ ውይይት ተደርጓል ብዬ አላምንም። የባለፈው ውይይት ስፔሲፊካሊ ከሌ የሚባለው አይውጣ እንጂ ትልቁም ፓንዶራ ቦክስ ነው የከፈትከው። ሰይጣኑን ከፍተዋል። በቃ ፓንዶራ ቦክሱ ተከፍቷል። ይሄ በእርዳታ ስም የሚጭበረበሩ ገንዘቦች መዓት ናቸው። በእርግጥ ይሄ በእርዳታ ስም እንደ መንግስትም እንደ ኢትዮጵያ እንደ ባህልም አንዳንድ ጊዜ የተረጂ ቁጥር ማብዛት፣ የተቀበለውን ያልተቀበለውን ማባዛት እንደ ያለ ነገር ነው። ግን በዛ ውይይትህ ጠንካራ ጎን ተብሎ እንደመወሰድ ያለበት ከፍት በርግደዋል። አጀንዳውን እየተፈራሩ እየተጠቃቀሙ በድሃ ስም የከበሩ አሉ። ባይዘወይ ጥቅሙ ለመንግስትም ጭምር ኢትዮጵያ ውስጥ ሆነው ፎርማሊ በበጎ አድራጎት ድርጅት ተመዝግበው ፍቃድ ሳይኖራቸው ገንዘብ እየሰበሰቡ ሀብት እያፈሩ ያለውን የብልጽግና መንግስት ሊሸልም ይገባል ነው የምላለው። የገለጽከው ሚስጥር በርካታ ያልተመዘገቡ ነን ኦፊሻል የሆኑ ኢንፎርማሊ የእርዳታ ስራ የሚሰሩ ኢትዮጵያኖች እንዳሉ አስገንዝበሃል። ቢያንስ ከፍተዋል እንትኑን። ሁለተኛ እንግዲህ መኒ ላውንደሪንግ እንደሚሰራ ጠቁመዋል። መኒ ላውንደሪንጉ ኢንፎርማሊ ገንዘብ ተልኮ ከሌ በኩል ተቀበል የሚለው ያንን አረጋግጧል። ዳይሬክትሊ ሞር ኢንዳይሬክትሊ ማለት ነው። ከዚህ የመንግስት ተጠቃሚ ነው ብዬ አስባለሁ። ግን ፎርማሊ ይሄ ወደ እርዳታው ድርጅት ይሄ ወደ እርዳታ የበጎ አድራጎት ድርጅት እዚህም ያሉት ውጭም ያሉት በግለሰብ ያደረው ፋውንቴን እንዲያደርግ ቋሚ ተጠያቂነት ያለው አካውንታቢሊቲ ያለው ትራንስፓረንሲ ያለው ከሌ ብለህ ተከታትለህ የምታስፈጽመው ቢኖር መልካም ነው። በእርግጥ አንዳንድ ሰዎች አሁን ለምሳሌ ፊራ ያደረገው ነገር መልካም ሆኖ ሳለ ጥያቄውን ያቀረበበት መንገድ ግን በጣም ስሁት ነው። የተጋጨው ሰው እንዳለ ትገነዘባለህ። የተናደደበት ሰው እንዳለ ትገነዘባለህ። በኋላ ደግሞ ምን አገባኝ ብሎ ሀሳቡን መልሶ እንደዋጠውም ትረዳለህ። ግን ሰጪ ነው። ገንዘቡን ለፈለገው መስጠት መብት አለው። ያንን የእሱን ሰጭነት እንዴት አድርገን ከኢትዮጵያ ድሃዎች ጋር በአግባቡ እንዲደርስ እናረጋግጥ፣ የህዝብ ጆሮ ሆናለው አይን ሆናለው ብለህ በመውጣት ትልቅ ጠቀሜታን አወጥተዋል። አቀራረቡ ግን መልካም የሚሰሩትን በጅምላ ቀረቡና የጥያቄው አቀራረብ ቅድም ቅድስት እንዳለችው ፍሬያማ የሆነ ውጤት ማድረግ አልቻልንም። እንግዲህ አንዳንድ የሚተዋወቁት ነገር ስለሚኖር መሰለኝ መፈራራቱም የመጣው። እንደዛም ሆኖ ግን እያንጠባጠበን ቢሆን ግን በርካታ ሰዎች ሲመጽወቱ አይተናል። የወደቁ ሲነሱ አይተናል። የታመሙ ሲታከሙ አይተናል። በርካታ የተቸገሩ ቤተሰብ ተሰብስበው ቤት ሲገዛ ቤት ሲታደስ ማት ነገር አይተናል። እሱ ይበል ያሰኛል። ነገር ግን ወደ ኢትዮጵያውያን ውጭ ያላችሁ የምትሰጡት በተሻላችሁ መጠን ኢንስቲቱሽናላይዝድ እንዲሆን የበጎ አድራጎት ስራችሁ ጥሩ ነው። በአንዳንድ በእርግጥ በጎ አድራጎት እስከምታቋቁሙ የማይደርስ ችግሮች አሉ። ኢንስታንትሊ በግል የሚሰጡ ነገሮች ይኖራሉ። ግን በተቻለው መጠን በተቋም ደረጃ ለምሳሌ እዚህ ያሉትን ቮሊንቲር የሆኑ ኢትዮጵያውያኖችን አደራጅታችሁ እነሱን በማሰራጨት ሲስተማቲካሊ ተቋማዊ አሰራርን እግረ መንገዱንም እንዲሆን በርካታ ችግረኛ ስላለን ድሃ ሀገር ነን፣ ያስፈልገናል። እርስ በርስ መወነጃጀሉ ተገቢ ላይሆን ይችላል። ነገር ግን በድሃ ስም ተሰብስቦ መጠቀሚያም እንዳይሆን የተገኘውም ቻንስ እንዳይበላሽ መልካም የሰረቱም ስማቸው እንዳይጠፋና ዲስከሬጅ እንዳይሆኑ ቤትህን በጣም ጥሩ ስራ ነው እየሰራ ያለው ቴዲ። እንደ ቀላል አትየው። ከሌ ተብሎ አይውጣ እንጂ ብዙ ነገር አፍረጥረጣል። ማምን እየሰራ እንደሆነ አትሊስት በዛች የተገነዘብነው ነገር አለ። እንደዛም ሆኖ ግን ትልቁ ጠቀሜታው ስጠራቸው የመጡ ሰዎች አሉ፣ ያልመጡ ሰዎች አሉ። ደንግጠው በጅምላ መጠራቱ ተገቢ ነው ብዬ አላምንም። በእርግጥ እንደዚህ አይነት ጭምጭምታ ሲኖር ጋዜጠኛ ነህና አነፍንፈህ ኢንፎርሜሽኑን
ለቀ አትሊስት ኮንፊውዝድ መሆን በራሱ ሶሉሽን ነው። ምክንያቱም አጥርቶ የሚጠቀመው ይጠቀማል። ከዚህ በኋላ የሚሰጠውም አጥርቶ ይጠቀማል። ኮንፊውዝድ መሆኑንም አልጠላውም። እንደ ግለሰብም ሰጪዎችም እንደ ግለሰብ አጥርተው ይሰጣሉ። ተቀባዮችም ከዚህ በኋላ የላከላቸውን ሰው ኮንታክት የማድረግ እድሉን ኢንፎርሜሽኑ በተወሰነ ደረጃ ቢሆን ተረድቷል። ይሄ ሲስተማቲካሊ እንዴት ነው መቀጠል ያለበት የሚለውን ነገር ብታቀርብ መልካም ነው። በመጨረሻ የሚለው ትልቅ ቤት ላይ ጥላ ያጠላው የመጨረሻው ተስ ያቀረበው ጥያቄ የፊራኦል አፕሮች በእርግጥ የተናደደበት ነገር ሊሆን ይችላል። ሰጪ ስለሆነ እንዴት የሰጪ ሆኜ ለምን እዋረዳለሁ ብሎ ሊያስብ ይችላል። በግድ መስጠት ካልቀረማ ቁጭ በል ብሎ ማስገደድ አይቻልም። ሰጪ እስከሆነ ድረስ ብዙ ጊዜ ዶነሮችን ማስገደድ አትችልም፣ ቮሊንትሪ ስለሚያደርጉት። ነገር ግን ትንሽ ጥላ ያጠላው ውይይቱ ላይ ያኛው አንተም ራስህ ከሌላ ተሰብስበህ ነው እንደዚህ ልታደርግ አትችልም ላጋልጥ በሚልበት ጊዜ ፊት ለፊት መጋፈጥ ነበረበት ብዬ ግን አምናለሁ። ለስሙም ማለት ነው። እንዲህ ይሄ ነገር ምንድን ነው? ምክንያቱም ሌላ ቦታም ፕሮግራም ሲሰራበት ስላየው ቤት ተከፍቶም ሲወራ ስለሰማው በተለይ ከእንትና ጋር አስይዞ እንዲያውም አንዳንዶች አንተንም ክርስቲያን ሲያደርጉ ስለሰማው በተቻለ መጠን ዲፌንድ ለማድረግ ሞክሬያለሁ። ይሄ የሆነበት ሪዝን አንተ የጋዜጠኝነትን ስራ ሰርተሃል። ትልቅ ስራን የሰራው ባይዘ በውጤት ረገድ ኮንትራቦክሱን በትነዋል፣ አውጥተዋል፣ አየር ላይ ውለዋል። ሰው ራሱን ያጠናል፣ ከመጽዋቹም ይከታተላል። መንግስትም ደግሞ ይሄን ኢንፎርሜሽን ተጠቅሞ አደራጅቶ እዚህ ያሉትን ቲክቶከሮች አደራጅቶ የበጎ አድራጎት ስራው እንዳይቋረጥ የተቸገሩት ጋር እንዲደርሱ በግለሰብም ደረጃ እንዲደርሱ የማሳለጥ እድሉን ያገኛሉ ብዬ ስለማምን ነው። በርታ፣ በዚህ ተስፋ አትቁረጥ። ተስፋ የምትቆርጥ ሰው እንኳን አይደለም፣ አንተ ምትደነግጥም አይደለም። ግን ተደራጅተህ ተጠያቂዎችንም በስርዓት ውጤታማ በሚሆን መልኩ ወደፊት እንደምታደርገው ተስፋ አድርጋለሁ። እድሉን ስለሰጠኝ በጣም አመሰግናለሁ። ቴንኪው ዋንጋሪ፣ እንኳን አደረሰኝ። እንኳን አብሮ አደረሰ። እንኳን ነገ እሑድ ወደ መደበኛ ፖለቲካዊ ውይይታችን ስንመለስ ወይም ደግሞ ነገ በኢሬቻ ጉዳይ ላይ ትንሽ ወደ ፖለቲካ ጉዳይ ከመሸጋገራችን በፊት የሆነች ነገር እንላለን። በድጋሚ እዚህ ሶሻል ሚዲያ ላይ በተለያዩ ጉዳዮች የተቸገሩትን ለመርዳት እርዳታ የምሰበስቡ እህት ወንድሞቻችን እኔ በግሌ ምስጋና እንዳለ ነው። ቴንኪው። ኢንቴንታችሁ ሰው ለመርዳት ነው። በእናንተ የተረዱ አሉ፣ ገንዘብ የደረሳችሁ አሉ፣ ሆስፒታል ሄዶ ምንም የሚካድ ነገር የለውም። ስለሰራችሁ ነው ትችትም የመጣው። ትችት ማይመጣው ቤትህ ቁጭ ካልክ ነው። ሰው የተለየ ተሰጥኦ አለው። ለምሳሌ እኔ ሚዲያ ላይ እሰራለሁ፣ የተለያየ ወይ ፖለቲካ ወዳለሁ፣ ወይ መዝናኛ ወዳለሁ፣ ወይ ስፖርት ወዳለሁ። የኔ ተሰጥኦ ነው። አንዳንዱ ደግሞ እርዳታ ራሱ እኮ ለመሰብሰብ ግንባር ያስፈልጋል። ማይ ፍሬንድ አሁን አመዱ አንተ አሁን 24/7 ብትቀመጥ 5 ሳንቲም የሰው ኪስ አታስወጣም። አንድ እርዳታ የሞከረ ልጅ አውቃለሁ። ይሄ 5ኛ ዓመቱ ነው። የሰዎችን እጅ ወደ ኪስ ማስከተት ራሱ ጥበብ ነው። ለምሳሌ ሳልፍ አይቼ ምናምን አለማመንህ ወይ አጠያየቅህ ማርኮኝ የሆነ ነገር እንድሰጥ ካረክ እኮ ጥበብ ነው። ስለዚህ ምንም አልሰሩም የሚለው ነገር አያስማማም። በዚህ መሀል ግን ሁሉንም ማለት አይደለም፣ አንዳንዱን ተገን አድርጎ የሚሰሩ ነገሮች አሁን ሰው እያገጠጠ እያፈጠጠ ሲወጣ ጥያቄ የአንዳንዶች ነባራዊ ሁኔታ ጠይቃት የሚያስብል ደረጃ ላይ ደረሰ። ሌቭል ኦፍ ኦዳሲቲ ይሄ ንግግሮቻቸው የአንዳንዶቹ ዘለፋዎችም አሉ። ከሀገር ውጭ የሚኖሩ ዲያስፖራዎችን የመናቅም ነገር እያየን ነው። ዲያስፖራው ወገኔ ተቸገረ፣ ተራበ፣ ተጠማ፣ ታመመ ብሎ አዝኖ ገንዘብ በሰጠ ላሜ ቦራ ትላለ። ምንም ማቁ ጅላንፎ እንደዚህ አይነት ነገሮችን እያየን ነው። አለባበስ ማቁ እንደዚህ አይነት ነገሮችን እያየን ስለሆነ አይ መስመር መያዝ አለበት። አንዳንዶች በእርዳታ ሰበብ ደግሞ ሌላ ነገር ሲያደርጉ ደግሞ ይሰማል። ለምሳሌ ምን ሰማ ካላችሁ ብዙ ነገር ልሰማ እችላለሁ። ብዙዎቻችሁ ትሰማላችሁ። ብዙ አስደንጋጭ ነገሮችን ትሰማላችሁ። በእርዳታ ሰበብ የሚሰሩ ነገሮች እርዳታ እንደመሸፈኛ ትሆንና በውስጥ ደግሞ እንደዚህ ያሉ አደገኛ ነገሮች እየተሰሩ ነው ምናምን የሚሉ ደግሞ ጭምጭምታዎች ሲመጡ ራሳችሁን እንድታጠሩ ካለን ፍላጎት እንጂ ሌላ እናንተን ለመስበር ለማጥፋት እንዳልሆነ እንድትረዱ ለማለት ያህል ነው። ቴዲ በጣም ይወዳችኋል፣ በጣም ያከብራችኋል። እሺ ዮኒ ቶሮንቶ ፎሎ አርጉኝ እያለ ነው። እግረ መንገዱን ልጠቀም እያለ ነው። እዚህ ውስጥ ያላችሁ 2000 ሰዎች እዚህ ስቴጅ ላይ ያሉትን በሙሉ ፎሎ አርጓቸው። ዮኒ በተለያዩ መረጃዎች ያገዛችኋል። ዮኒን ፎሎ ብታረጉ ትጠቀማላችሁ።
ከዋንጋሪ ቀጥሎ ወደ ዞላ ሄዳለሁ። ዞላ እሺ ምን ትላለህ ወንድሜ? እንዴት ናችሁ? ድራማ ነው አለሁ ብራዘር። እኔ ነገራችን ላይ ለረጅም ሰዓት የተከታተልኩት የትናንትናውን ፕሮግራም ነበርና ብዙም ፖለቲካሊ ስለማልወድ የትናንትናው ግን የበቀደሙ ሞር ኢንተረስቲንግ ነበር። ማለት ኤክስፔክት ያደረኩት ነገር ነበር። ግን የሚያሳዝነው ነገር ግን የዛሬ 5 ዓመትም ይሄ ነገር ሀፕን አድርጎ ነበር። ሄለን ቤት ነበር እርዳታ የጀመረው ፍራኦል ኢቲቻ በነገራችን ላይ እና አሁን ተሲዞት የመጣው መረጃ ምናምን አለ። ያኔ the same thing ብር ልክ ያለው የሚል ሰው አለ ወደ ፍራኦል። አንዳቸውም ግን ደረሰኝ ማምጣት አለባቸው ነው። ተሲም ማሳየት ካለበት በስነ ስርዓት ማሳየት ነው እንጂ እንዳልከው $150 $200 ምናምን የተወሰነ ለማየት የሞከርኩት ነገር አለ እና በዛ መልኩ ሳይሆን ኦፊሻሊ አካውንት ነምበርም ከሆነ የተወሰነው ፓርት ከቨር ተደርጎ መታየት ያለበት ነገር መኖር አለበት እና ያኔም እንደዚሁ እንደውም እስከ መገዳደል ድረስ እንደርሳለን የተባሉ ሲጣሉበት የነበረ ጊዜ ነበርና ከዛ የመጡ ነገሮች ምንድነው? ፍራኦል ብሩን ሰርቆ ነው ያመጣው ከኢትዮጵያ። አባዱላ ሹፌር ነበር ድሮ እንደዚህ ምናምን ባሉ ወሬዎች ነበሩ። ግን አንድ እውነታ ምንድነው? ብርን ማለት ነው ሰርቀህ ማምጣው የትም ማምጣው እጅ ላይ ከሆነ ብሩ ያንተ ነው በነገራችን ላይ። ከዛ በኋላ ግን ያን ብር መርዳት፣ ያን ብር ለሰዎች መስጠት፣ ያን ለራስ መጠቀም ምናምን ሌላ ነገር ነው እና አይ ዶንት ኖ ከጀርባ ያለውን ነገር ባላቅም እርዳታው ሄለን ቤት ነበር የሚሰራው። አዳይንዲ ግን እንዳልኩ እስከ መገደዳደል ሁሉ ሲዘዛቱበት የነበረ ነገሮች አሉና የመጣ መረጃ የለም። ሌላው ነገር ምንድነው ያየሁት ካንተ ቤት እያንዳንዱ ጓደኛውን ይሰማል። መገዳደል ስትል እርዳታ ሰጪዎች ናቸው ወይ ሰብሳቢዎች ናቸው የሚዛዛቱት? ኖ ያኔም እንዳልኩ ፍራኦል አስፈራራን የሚል ሰዎች አሉ። እሱ ማስፈራሩኝ የሚልበት አጋጣሚ ነበር በሰዓቱ ማለት ነው። ግን እነሱ ልከናል ብር ይላሉ። ልክ ያለው ያለ ሰው ደግሞ እንዳልኩ መጀመሪያ ላይ ሲጀመር ሰዎች ይረዳሉ። 50 ዩሮ ወይም ዶላር መርዳት የሚችል ሰው 100 ዩሮ ይልካል። እነዛ ነገሮች ነበሩ። ኢቭን እነዛ ደረሰኞች እንዳልኩ አሁን በስነ ስርዓት መጥተው ቢወጡና ሰው ቢያያቸው ጥሩ ነው። ፍራኦል ረዳሁ የሚለው በጣም ብዙ ብር ነው። እነዚህ ሰዎች ደግሞ ልከናል የሚሉት ደግሞ ቢደመር ምን ያህል እንደሆነ ማወቅ ሰው ቢያውቅ ጥሩ ነው ብዬ አስባለሁ። ምክንያቱም ልጁ ከረዳው አንጻር ብዙ ብር ነው የረዳው እሱ ረዳው የሚለው ማለት ነው። ስለዚህ ለፍራኦል ብር የላኩ ሰዎች ዳታውን እንግዲህ ተሲም ጋር ካለ ወደ አንተም ቢላክልህና ሁሉም ቢታይ ማለት ነው እንደ ሐሳብ ማለት ነው። ምክንያቱም የዛሬ 5 ዓመትም ያን ያህል ጸብ ተፈጥሮ መጨረሻ ላይ እንዳልኩ ምንም ነገሮች በዛው ነው የጠፉት። ስለዚህ አንድ ሰው ሌባን ብሎ ለመወንጀልም ንጹህ ነው ለማለትም መታየት ያለበት ነገር አለ። አንድ እሱ ነው። ሁለተኛ ነገር እንዳልኩ እርዳታ በነገራችን ላይ ስትሰራ ገንዘቡ መሰብሰብ ቀላል ነው። በነገራችን ላይ ምድር ላይ ወጥተህ አውርደህ ግን ያን ገንዘብ ለሚገባው ሰው መስጠት ሌላ ነገር ነው። አንድ ሰው ብቻ የሚረዳ ከሆነ ችግር የለውም፣ አካውንቱን ያመጣል ምናምን። ግን ለምሳሌ የወሎ ህዝብ ተርቧል፣ ጎፋ እንደዚህ ሆኗል ምናምን ብለህ የምትሰበስበው ገንዘብ ግን እዛ ላይ የሚዘረፈው በነገራችን ላይ እንደዚህ ስላልቅ በህዝብ የሚሰበሰበው ለከሌ ተብሎ የማይሰበሰብ ገንዘብ በትግራይ ጦርነት ሲዘረፍ አይተናል። በተለያየ እነዛ ሰዎች ናቸው ሞር የዘረፉት በነገራችን ላይ። ለሰዎች ግን ለኩላሊት ለምናምን የተባለ የሚሰበሰበው ብዙ ጊዜ እንደሰማነው ከሆነ በአካውንታቸው የሚገባ ምንም እንትን የሚል ነገር የለም። እና ስለ ፍራኦል ግን እንዳልኩት ትክክለኛ ዳታዎች መጥተው እሱም የረዳውን የረዳቸው ሰዎችም መጥተው ራሱን ይሄን ያለን ይደርሱኛል ብለው ብሪፍ ቢያደርጉ ጥሩ ነው ብዬ አስባለሁ። ያኔም እኛ ጋር ጸብ የተፈጠረ ጊዜ ፍራኦል ቲክቶክን ያጠፋበት አጋጣሚ ነበር። እርዳታ አልሰራም ምናምን ብሎ። ሌላው ፕሮቴክት መደራረግ ነበር። አንተ ቤት ላይ እኔ ከተሙ ብዙ ኤክስፔክት አድርጌያለሁ፣ ከዮኒ ብዙ ኤክስፔክት አድርጌያለሁ። ምንም የሰማሁት ነገር የለም ነው። ሌሎቹም ጋር እንደዚሁ ራሳቸውን ድፍ እንዲያደርጉበት መንገድ አለ። አክሴፕት ስለዚህ ልጆቹ ትክክል ነበሩ ማለት ነው። ተከሰው የመጡ ልጆች እንደውም ዜባ እንዳልሆኑ ነው ዘጋየ ነው። እና እሱን ነገር እያንዳንዱን ደረሰኝ ወደ አንተ መጥቶ በስነ ስርዓት እንዳልኩ
ፍራኦል ነው የጀመረው ከተባለ ያለው ነገር ቢመጣ ተሲም ጋር ደግሞ እንዳልኩ በስነ ስርዓት ተከባብረው ቢናገሩና ዙሮ ዙሮ ህዝብ እንዲጠቀም ነው፣ ደሃ እንዲጠቀም ነው፣ ያለውም እንዲሰጥ ከሆነ በዛ መልኩ ቢደረግ ጥሩ ነው። ከዛ ውጭ ለምሳሌ አሁን የካሊድ ስም ተነስቶ ነበር፣ የሌሎችም ተነስቶ ነበር ምናምን እና በተቋም ደረጃም እኮ ብዙ ነገር ይደረጋል። በነገራችን ላይ ካሊድ እና ተሲም ይጣሉበት አጋጣሚ ነበር የዛሬ 3 ዓመት። ያኔም እንዳልኩ ሰዎች በካሊድ በኩል መጥተው ተሲን የጨፈጨፉት በሰዓቱ። ለምን ካሊድ ተጠየቀ? ለምን እንደዚህ ያለ? ግን በተቋም በኩል ቢሆን ጥያቄ ካለ ሰዎች መጠየቅ አለባቸው። ግዴታ አንተ ኦፊሻሊ ስለሆንክ አይደለም። እና ከዛ ውጭ እርዳታ የሚሰራ ሰው ደግሞ 100 ብር ተሰጥቶ 100 ብሩን አድርስ ብለህ አንድ ሰው ታስገዳዋችን። ሲጀመር $1000 ደሞዝ የሌለውን ሰው 10,000 ብር ሰጥተህ አድርስ ልትለው አችልም። እሱ ራሱ አንድ ሌላ ችግር ነው። አሪያው መማርን $2,000 $1,000 ምናምን ሰረቅሽ እያሉ በዛ መልኩ ሲያብጠለጥሏት ይገርመኛል። በአመት 70,000 እና እዛ በላይ ሜክ የምታደርግ ልጅ ናት። የትም ቦታ ትራቭል ብታደርግ የሚከብዳት ነው ብዬ አላስብም። ኢቨን የሚንቀሳቀሱበትን ትራቭል የሚያደርጉበትን መንገድ ምናምን እና እርዳታ የሚሰሩ ሰዎች እንዳልኩ ቤኔፊት ሊያገኙ ይገባል። በመጠኑም ቢሆን ማለት ለምሳሌ የሚሰጥ ፕሪቪሌጅ ይኖራል። መማራውን እኮ በፈርስት ክላስ ቢሆን ኢትዮጵያ አየር መንገድ የሆነ ሰዓት ላይ የሆነ ነገር ያደረገላት ነገር ነበር። ያ ከጥሩ ስራዋ ተነስቶ የተደረገላት ነገር ነው። ስለዚህ እንዳልኩ በሌላም እርዳታ የሚሰሩ ሰዎችን ጭንቅላታቸውን ብለን ባናጠፋቸው መልካም ነው ለማለት ነው። እኔ እንኳን ቴንክ ዩ ዞላ። እሺ ከልብ አመሰግናለሁ። አንዳንዶቻችሁ ምንድነው የቦዲቲ ልጅ አስገባ፣ የዱራሜ ልጅ አስገባ፣ የሸገር ልጅ አስገባ። ጎበዝ በከተማ ሆነን የምትገባው በከተማ እኮ አይደለም እዚህ የምንገባው። ይሄ የእድር ስብሰባ አይደለም። ኢትዮጵያውያንን በጋራ ጉዳያችን ለመነጋገር ነው የመጣ ነው። እንዴት ያለ ነገር ነው? ተስ ወደ አንተ ልምጣና ወደ ዮኒ ቶሮንቶ እንሄዳለን። ተሳችን እሺ፣ ምንድን ነው የምትለው? እንዴት ናችሁ ሁላችሁም? አሌክስ እንዴ የድሮ እንዴ ትላለህ? አሌክስ አለ እንዴ? ሁላችሁም ሰላም ብያለሁ። በቪዲዮ ልውጣ። ሁላችሁንም ሰላም ብያለሁ። ሃፒ እርቻ መቼ እንደሆነ ዛሬ ነው ነገ ነው። ሃፒ እርቻ ብያችኋለሁ። እኔ ባይዜ ብዙ አንድ ትንሽ ደቂቃ ከሰጠኝ ደስ ይለኛል። እና ቴዲ ባይዜ ባለፈው በነበረው ጊዜ ትንሽ ስሜታዊ ሆኜ ብዙ ነገር ሳላወራ ወጥቻለሁና የመጀመሪያው የእርዳታው ሲነሳ ያነሳችሁት ሀሳብ ጽፌ ይዣለሁ ወረቀት ላይ እና 12 ሚሊዮን ብር ለአንደኛው አንደኛው ደግሞ 5 ነጥብ ምናምን ልክ ያለው ለአንደኛው ደግሞ 1.2 ልክ ያለው ብሏል። ያው ቪዲዮን ቴዲ ፖስቷል፣ መልሳችሁ ማየት ትችላላችሁና እነዚህ ሶስቱን ሰዎች እና ላኪው ኦዲት ቢደረጉ ላይክ መረጃ አንተ ጋር አንጥቶ ኦዲት ቢደረጉ ብሩስ እንዴት ገባ? በየትኛው ባንክ ገባ? በተረጂው ገባ ወይ በየትኛው ባንክ ነው? በኢትዮጵያ ንግድ ባንክ ነው የገባው? በማ አካውንት ነው የገባው? በተረጂው ይሄ ሁሉ ሚሊዮን ብር በተረጂው ባንክ ነው የገባው ወይ በኢትዮጵያ ንግድ ባንክ ወይም ጎፋ ከሆነ በጎፋ ቀጥታ በጎፋ ባንክ ገብቷል ወይም ቦረና ከሆነ እንዲሁም ሚኪ ፊታውራሪ እና ፍራኦል ኢቲቻ እንዴት ነው ብር የሚላላኩት ሁለቱ? ምክንያቱም እዛን ቀን እኔ ብዙ ሚስጥር ይወጣል ብዬ ስጠብቅ የነበረው ሁለቱ ፊታውራሪ እና ፍራኦል በጣም ብዙ ነገር ያወራሉ ብዬ አስቤ ነበረ። ምክንያቱም በጣም ፊታውራሪ ፊቱን እያየሁት ነበር። በቃ የሚዘረግፈው ብዙ ነገር ነበረውና ሰው መጥቶ እንዴ እኔ እኮ እንደዚህ አድርጌያለሁ ብሎ አጀንዳውን ወዲያውኑ አስቀይሮ ወጥቶታልና ይሄን ነገር ደግመ ለኢትዮጵያ ሕዝብ ብታነሳ ደስ ይለኛል። ምክንያቱም የመጀመሪያው ቪዲዮ ላይ የተነሳው ብሮች በጣም ብዙ ነው። በየትኛው በማስተር አብነት ባንክ ገብቷል፣ በባለሀደራው ገብቷል፣ እንዲሁም በሚኪ ፊታውራሪ ቀጥታ በኢትዮጵያ ንግድ ባንኮች ገብቷል ወይም ለተረጂዎቹ ገብቷል የሚለውን ብጠይቅልን ደስ ይለኛል። ምክንያቱም ይሄ ነገር የህዝብ ስለሆነ ማለት ነው። ሁለተኛ ደግሞ በእኔ በኩል ቴዲም ሆናችሁ እዚህ ጋር 2001 ሰዎች አላችሁ። በቴሲ አካውንት በእኔ ስም ተስፋውን ደሳለኝ በሚለው በኢትዮጵያ ንግድ ባንክ የለኝም። አክቹዋሊ
ማናችሁም ብር አስገብቻለሁ የምትሉ ሰዎች ካላችሁ እንዲሁም ለቴሲ አንበሳ ወይም የልብ ቅርጽ ሰጥቼ ለተረጂው አልደረሰ የምትሉ ሰዎች ካላችሁ መረጃ ለቴዲም ለሌላውም ሰው ብትልኩ ደስ ይለኛል። በእርዳታ ስም ደግሞ በየትኛውም በእርዳታ ስም ቴሲ ከድሃ ላይ ወስደዋል የምትሉት እንዲሁም ተረጆቹ የተረዳችሁ ኢትዮጵያ ውስጥ የምታዩት በጣም ብዙ ሰው ተረድታችኋል። በእኔ በኩል እናንተም ሆነ ሌላውም ቴሲ የሰበሰበው ብር እኔ ጋር አልደረሰ የምትሉ ሰዎች ካላችሁ መረጃ ለእኔም ብትልኩልኝ ደስ ይለኛል። በእኔ ስመጣ ወደ ዮኒ ቶሮንቶ እመጣለሁ። ዮኒ ቶሮንቶ እየሰማ ነው። አንድ ነገር ልጠይቅ እፈልጋለሁ። ሚትህን ብታነሳ ባይዜ ቴዲ ባይዜ እርዳታ ሳይሆን እኔ ያልሰራሁትን ብር አልወድምና በጣም ኢትዮጵያ ውስጥ ጌመሮቹ የሚያገኙትን ገንዘብ የማውጣት በጣም ችግር አለ። በጣም ችግር ማለት ነው። አሁን አይደለም ከ3 ዓመት በፊት በወር 4,000 3,000 ዶላርም ያገኛሉ። በጣም እኔ ጋር ይመጣሉ። እኔ በቀላሉ ማለት ነው 1,000 ዶላር ባወጣ በኢትዮጵያ 30-40 ሺህ ብር ማግኘት እችላለሁ። ግን ይኸው ወንድማችን ዮኒ ቶሮንቶ አለ። ለሱ ነው ማገናኛቸው። እግዚአብሔርን ነው የምነግረው። ይኸው ዮኒ ቶሮንቶ ዋሸ ቴሲ የሚል ከሆነ ዮኒ ቶሮንቶ ይመሰር። አይታል ነፃ ገንዘብ ማለት ነው። ያልሰራሁት ገንዘብ በነፃ ማለት ባንኬን እዚህ ሀገር ፔፓሌን በመጠቀም ከቲክቶክ ላይ ማውጣት ምችለው። ታው እርዳታውን ታው ያው ዮኒ ቶሮንቶ ብዙ ሰው አገናኝቼ የብዙ ቲክቶከር ጌመሮች ገንዘብ ያወጣል። ሰው ዮኒ ቶሮንቶ አላገናኘው ማት ሰው እስቲ አንተ ፍረድልኝ። ሌላው ይቅር ሚዘን አንሳና ፍረድ። ምን ፍርድ ያስፈልገዋል? ያ ገብተዋል። አንዳንድ ሰዎች የተሻለ ሀገር ላይ ነው ያለ ነው። እኔ የተሻለ ሀገር ላይ ነው ያለ ነው። ለምን እንደሆነ አላውቅም። ጀርመንም ያለው አውሮፓም ያለው አሜሪካም ያለው ጀርመንን እንዴት እንደምታዩት አላውቅም። በጣም የተሻለ ሀገር ላይ ነው ያለ ነው። ሁላችንም ዞላም ጀርመን ነው ያለው፣ እኔም ጀርመን ነው። ሁለታችንም ፕሮፌሽናል ሰራተኛ ነን በሀገሪቷ ላይ እና አንዳንድ ያልሰራውን ብር ማግኘትም ደስ አይልም። ያለፈውትን ብር ገብቷላ። ስለ እርዳታ በተነሳ ቁጥር ሁሉም አንድ ብር የማይሰጥ ስለ እርዳታ ያወራል። እግዚአብሔርን ነው ቴዲ፣ እኔ በጣም ስለማቅ ነው። ጓደኞች አሉ እዚህ በጣም ስለ እርዳታ የሚያወሩት አብሮ በጣም የሚበሉ አብሮ የሚጠጡ ስለ እርዳታ ስታነሳ የሚዘገንናቸው ጓደኞች። እሱ ጋር እመጣለሁ። አሁን በዋነኛነት ህዝብ ማወቅ የሚፈልገው አንድ ነገር አለ። ይዛችሁኛል፣ ትጨርሳላችሁ። እኔ ሳላስጨርስ አልቅም። በፍራኦል ኢቲቻ ላይ የሆነ ቦታ ላይ ተሰብስባችሁ ስታወሩ ነበር። ዶክመንት እንዳላችሁ ሰምቻለሁ። በፍራኦል ኢቲቻ ላይ የተዘጋጀ አስተማማኝ የሆነ ዶክመንት አላችሁ? ማቅረብ ትችላላችሁ? መድረክ ልክፈትላችሁ? እኔ ቴዲ እኔ ካሁን በኋላ በዚህ ጉዳይ ላይ መሳተፍም አልፈልግም። በቃ አንዴ መተናል። ተከሳሹና ከሳሹ የሚሯሯጡ ከሆነ እኔ እጅ ነው የሚለው ባይዜ ገብቷላ። እጅ ነው የሚለው የማንም አጀንዳ እየሰጠው ከማንም ጋር እዚህ ጋር መለፋደድ አልፈልግም። ቴዲ የምሬ ነው። ገብተዋል። እኔ መለፋደድ አልፈልግም። በቃ እዛን ቀን ጠርታችሁናል፣ መተናል፣ ተከሳል። ከዛ ደጋግመ ቴዲ ሰምተሃል። ቴሲ አንተ ስለዚህ እኔ በይፋ ስለተከሰስኩኝ ነው ለፍራኦል ብቻ መድረክ ሰጠ ስለተባለ ለእናንተ ምናልባት ባለማወቅ ሰው ነኝ፣ ስጋ ለባሽ ነኝ። በድያቸው ከሆነ ይሄው በህዝብ ፊት ጥሪ አቅርቤ ያለው እንደሰማችሁት። እኛ በበኩላችን እኔ በበኩሌ ይሄን ጉዳይ ከዚህ በኋላ አላነሳም የሚል ድምፅ ሰምታችኋል። ምን ላይ ሰምታችኋል? አብረን የሰማነው ከኔ ቀረ እኔም አይዘ ልንገር እሱ እኔ ከሱ ጋር አልቀመጥም ብሏል። እኔም ከዚህ በኋላ ከሱ ጋር አልቀመጥም። የምሬ ነው የምነግርህ፣ አይመጥነኝም። ምክንያቱም ያው ነግሬያቸዋለሁ ወገኖቼ እና በዚህ ጉዳይ ላይም ካሁን በኋላ ማንሳትም አልፈልግም። በዚህ አጋጣሚ ቴዲ ሌላ ነገር ማውራት የምፈልገው ነገር ምንድን ነው? እርዳታ እኔ ባይዜ ፐብሊክ ላይ ወጥቼ እርዳታ ከሰበሰብኩኝ 1 ዓመት ከ6 ወር ሆኗል። ከሮሃሚ እርዳታ በኋላ የሰበሰብኩት እርዳታ የለም። 1 ዓመት ከ6 ወር ሆኗል እርዳታ ከሰበሰብኩኝ። ምክንያቱም ታውቁታላችሁ በእርዳታ ስም በጣም ብዙ ሰዎች ባለሀብት ናቸው፣ ነጋዴ ናቸው፣ መኒ ላውንደሪ አለ፣
በጣም ብዙ ነገር አለ ብዬ ሳወራ ህዝብ ነው እኔ ላይ የተነሳው። ሰው ኢቨን ቴዲ በሶስት እርዳታ 1,200,000 ብር ከተረጂዎች ላይ የተቀበለ ሰው ከነ ሪሲቱ ከባንክ ሪሲት ወጥቶ መጥቶ የኢትዮጵያ ህዝብ አያምንም። ሰው ቲፖዞ አላቸው እነዚህ ሰዎች የሚደግፋቸው ሰዎች አለ ገባ። ከነዚህ ሰዎች ጋር በውስጥ ተማምነን ከዛ በኋላ ከ6 ከ4 ወር በኋላ በውስጥ አውርቼ ያው ችግር አጋጥሞኝ ነው እንደዚህ ያረኩት ይቅርታ ተባብለው ሰላም ፈጥረናል። ግን የኢትዮጵያ ህዝብ ይሄን ያውቃል አያውቅም? ለዛ ቴዲሻ እኔ ይሄ ነገር እንዲጠየቅ እፈልጋለሁ። በተለይ ይሄ 12 ሚሊዮን 5 ሚሊዮን እና 1.2 እንዲጠየቅ እፈልጋለሁ። ከዛ ሲቀጥል ቴዲ አንድ ነገር ቻሌንጅ ላድርጋችሁ አንተን ተሙንና ዮኒን በጣም ማማረን እኔን የሚያስቸግሩ ወረፋ የሚጠብቁ በጣም ብዙ እህቶች ወንድሞች አሉ። እስቲ አንድ እርዳታ ስሩና ብታዩ ደስ ይለኛል። ይህን ቻሌንጅ አንድ ሴት በጣም በቃ የምትሰቃይ ሴት አለ እኛ ውስጥ እዛ ኢትዮጵያ ውስጥ ያሉ አሉ። ከነሱ ውስጥ ሶስታችሁ 4 ቀንም 5 ቀንም ላይቭ ላይ ሆናችሁ መለመን የሰው ፊት ማየት እንዴት እንደሆነ ብታዩ ደስ ይለኛል። እባክህ ቴዲ ጥሙን በዛው ብንቀርስ እኔ አሁን ፖለቲካ አዋይ ነኝና ጥሙኝ በዛው በቀርስ ምንድነው ማለት አማው ምንም ሆነ የሰው ፊት ማየት እንዴት እንደሚያስጠላ ብታይ ደስ ይለኛል ቴዲ። እሺ የምሬ ነው። የሰው ፊት አሁን አይታል ሴፉ ለመቅዶኒያ ሲለምን $100 ሲላክ ሴፉ እንዴት እንደሚደሰት ሌሎች እንዴት እንደሚደሰቱ አይታል። ተሙ አንተ እና ዮኒ ማኛ አንድ ሴት በቃ የሚሰቃዩ አሉ ኢትዮጵያ ውስጥ። የምሬ ነው የምነግርህ። እኔ ቃል እገባልሃለሁ። እኔ በእንደዚህ አይነት ነገር ላይ እንትን ሌላ እንትን ስላለኝ ግን አሁንም ይሄን ማድረገው የኔ የምርመራ ውጤት አይደለም። ይሄ የምርመራ ውጤት አለን የሚሉ ሰዎች መድረክ ፈለጉ። ልክ አሁን የሃይማኖት ሰዎች ልጃችን ቴዲ ሆይ እንወድሃለን እናከብርሃለን፣ ሚዛና የሆነ ኦርቶዶክስንም ፔንቴውንም ፓጋኑንም ፍቅር ሲዝሙንም በክብር ስለምታዋይ ቤትን ስለምናደምጥ ስለምንወድ አድማጮችን ስለምንወድ መድረክ ፍቀድ ይሉኛል። ፖለቲካ ፓርቲዎች በደብዳቤ ይጠይቁኛል። ኦኬ ምን ገዶኝ ይላል። በዚህ ደረጃ እኔ ከበቃው ብዬ ይሽላለሁ። ለምሳሌ የሚዲያ ከቨሬጅ እንድሰጣቸው ለአብሮነት ለኢትዮጵያ ልደቱ አያሌው በደብዳቤ ጠይቁኝን ፖስት አድርጌላቸዋለሁ ቴሌግራም ላይ። እኔ ማደርግልህ መድረክ ነው የምከፍትልህ። መድረክ ከፍቼልህ ቅሬታ አለኝ ስትል ዶክመንትን ይዘህ መምጣት ያንተ ስራ ነው። እኔ ፋሲሊቴት ነው ማድረገው። አንደኛውን እንዳይረብሽ። ሀቅ አለኝ ስትል አንተ ክስን ታቀርባለህ፣ ተከሳሽ እውነታውን ያወጣል፣ ዘንድ ህዝብ ይፈርዳል። እኔ ይሄን ነው ማድረገው እንጂ ይሄ የኔ የምርመራ ውጤት አይደለም። የጀመሩት ራሳቸው ናቸው በተደጋጋሚ ህዝብ ያውቃል። እና የተጀመረው በዛ ስለሆነ ነው፣ እንደ አጋጣሚ ስለመጡ መድረክ ስለፈለጉ። እንደውም እኔ አልፈልግም ብያቸው ነበር። አስጨንቀውኝ ነው እኔ አልፈልግም ብያቸው እስከ መጨረሻው አሳደሱ እኮ ቤት አልወሰንም ነበርና በዚህ አውድ ተረዱኝ። በዛ ነው ነገሩ የተጀመረው። ጉዳዩንም ሳየው ለሀገርና ለህዝብ የሚበጅ የሆነ ትልቅ አጀንዳ ስለሆነ ነው የገባውበት እንጂ እንደገና ጉዳይ አድርጌ እንደገና በዚህ ጉዳይ ላይ ልዘፈቅበት ልገባበት አልፈልግም። ነገም ትልቅ ነገር ሲሆን ግን ማህበረሰቡ ይማርበታል። ይሄ ቢወጣ ሀገርን ይጠቅማል፣ ሀገርን ሊጎዳ የሚችል ነገር ነው። ከአሁኑ ሳይቃጠል በቅጠል ምናምን የምትሉት አጀንዳ ካለ ካመናችሁብኝ መድረክ ልከፍት እችላለሁ። በተረፈ ሁላችሁም የኔ ጓደኞች ናቸው። እናንተ እየተቸው አይደለም መማር ከስር ብዙ እርዳታ ላይ እኮ አግዘኛል፣ ሌሎቻችሁም አግዛችሁኛል ያለች ነው እና ኦልሬዲ እርዳታ ላይ እናንተም ተሳትፋችኋል ማለት ነው። በተለይ ዮኒ ተሙ እኔን በጣም አግዞኛል። እኔ በምንም እርዳታ ላይ ተሳትፌ አላውቅም። the only thing ያደረኩት አንድ ተረጂ ነበር መማር ጋር አንበሳ ነው ያወረድኩት። አንበሳ ሰጥቼ መማር ቤት አንድ ማንትና ዳጊ። ከዛ ውጪ እኔ በእርዳታ ቦታ ላይ አይታችሁኝ ታውቃላችሁ? የትም ቦታ ላይ አይታችሁኝ አታውቁም። የትም ቦታ ላይ የለውም። እዛም ሰዓት የገባሁት በቃ የተቻልኩትን አቅሜ የፈቀደውን ኮንትሪቢዩት ላድርግ ብዬ የገባሁበት ነው። አይ ለማንኛውም ቴዲ ቅድም ያነሳሁትን ሀሳብ ብታነሳ ብትጠይቅ ደስ ይለኛል። ኦዲት ሶስቱ ሰዎች የተጠቀሱትና ተዘርፍ ያለው ሰው ቀርቦ አንተ ቤት ላይ ሶስቱ ጋር እዚህ የላኩት ብር አልደረሰም የሚለውን ነገር ለህዝብ ደግሞ ላይክ በህዝብ ፊት የተነሳ አጀንዳ በህዝብ ፊት ቢያልቅ ደስ ይለኛል። ከዛ ሲቀጥል
በእኔ ጉዳይ ካሁን በኋላ በዚህ ጉዳይ ላይ ሀሳብም አልሰጥም፣ ምንም ነገር አልሰጥም። ምክንያቱም ላይክ ብዙ ጥላቻ አንተ ላይ የሚያሳድሩ ሰዎች ስለምፈጥር በእንዲህ አይነት መንገድ ሀሳብም በዚህ ጉዳይ ላይ ካሁን በኋላ መስጠት አልፈልግም። ቴንኪው። ከኔ አይቅር እኔ ጥሪ አቅርቤ ያለው ተበደልኩኝ እንዳትሉ ለምክንያት እንዳትመቹ አድርጌ ያለው። ክብራትና ክብራን እንደሰማችሁት አንዳንድ ሰዎች በቴሌግራም በተለያዩ መንገዶች ቴዲ ስናየው በተወሰነ መንገድ ፍራኦል ሳይድ የተያዘበት መሰለን እና እባክህ ለነተሲም ለሌሎችም እንደው መድረክ ብታዘጋጅ ብላችሁኛል። በዛውድ ከኔ አይቅር ጥሪ አቅርቤ ያለው። ጥሪ ያቀረብኩላቸው ሰዎች ደግሞ የመምጣትም ያለ መምጣት መብታቸውም የተጠበቀ ነው። ይሄ ኬዝ ይዘጋል ካላችሁ ይሄ ኬዝ ይዘጋል። እንግዲህ ከተዘጋ ደግሞ ምንድነው የሚሆነው? ቤት እዚህም እዛም ተከፍቶ አይወራም ማለት ነው። አሁን ፍራውልም አታወራም፣ ሌሎቻችሁም አታወሩም። መረጃ አለኝ ፒፓ ፑፓ አይባልም። አለቀ። ጠርተናል፣ አልመጡም፣ ኬዝ ይዘጋል። እርዳታ ላይ የተሰማራችሁ ሰዎች በድጋሚ እንደምናገረው በተደጋጋሚ እንደተናገርኩት ቴንኪው። እኔ በግሌ ዩቲዩብ ላይ አመስግኛችኋለሁ፣ ፕሮግራም ሰርቼ አመስግኛችኋለሁ። የሚሰራ ሰው ይሳሳታል፣ ጥያቄ ይነሳበታል። የመጀመሪያው ነገር ህዝብ ጥያቄ ካለው ከጠየቃችሁ ስማችን ከተነሳ ለመመለስ ምን ግዱን ብላችሁ መምጣታችሁ በራስ መተማመናችሁን ያሳያል። ሰው አክባሪነታችሁን ያሳያል። ዲያስፖራውን ገንዘቡን ብቻ ሳይሆን ሀሳቡንም መስማት እንፈልጋለን ማለታችሁን ለዲያስፖራ ያላችሁን ክብር ያሳያል። ሁለተኛ ሌላው ደግሞ ጨዋም ናችሁ። በቃ ሰው እኮ ኦኬ ብሎ ሲመጣ ትህትናውን ነው የሚያሳያችሁ እንጂ መውረዱን አይደለም። ለኔ በጣም ትሁቶች ናችሁ። ቴንኪው። ቀጥሉ። ሰዎች 98% በሉን የበሏችሁ 70% በላህ ይበለ ሽርፍራፊን ብትሆን ለተቸገሩ ሰዎች እየደረሰ እንደሆነ ተስፋ አደርጋለሁ። ለዚህ ሁላችንም ልናመሰግናቸው ይገባል። ነገም ከነገ ወዲያ እርዳታ ላይ የምትሰማሩ ሰዎች የኔን ድጋፍ በምትፈልጉበት ሰዓት በማንኛውም ሰዓት እንደማንኛውም ኢትዮጵያዊ እሳተፋለሁ። አንድ ግን ያለኝ ሐሳብ ትልቅ ጉዳይ ሲሆን ለምሳሌ ይሄ የመሬት መንሸራተት አማራ ክልል ላይ ያየ ነው። ወሎ የመሬት መንሸራተት ኦፓን ማዕድን ለማውጣት የገቡ ሰዎች መሬት ተንሸራቶባቸው ብዙ ወገኖቻችን አልቀዋል። የጎፋው የተለያዩ ቦታዎች ላይ ሀገራዊ አደጋ በሚሆንበት ሰዓት እንደ ኦርጋናይዝድ ሆነን ተሰብስበን አንድ ወጥ የሆነ ገንዘብ በማሰባሰብ ስራ ብንሰራ፣ ይሄ በተናጠል ከበደ አየለ ለማ ቤት ምናምን አንዳንዱ ጨረታ ያጫርታል፣ አንዳንዱ ልብስ ይሸጣል፣ አንዳንዱ ኮፍያ ይሸጣል። ከማን ይሄ እንደዛ አይደለም። ይሄ መልካም አጋጣሚ በመጠቀም በግርግር ለመጠቀም ነው። እንደዛ አይደለም። ትልልቅ አጀንዳዎች ትልልቅ አደጋዎች በሚመጡ ሰዓት እንደው ሰብሰብ ብለን ደህና ገንዘብ መሰብሰብ ብንችል ከዲያስፖራው። በዚህ አጋጣሚ ከውጪ ከሀገር ውጭ ያሉ ኢትዮጵያውያን ኤርትራውያን ጭምር ለዚህ ተባባሪ ናቸው። እኛ አጠያየቁን ነው ያላወቅነው እንጂ እኛ እንዴት መርዳት እንዳለባቸው መንገዱን ነው እንጂ ያላመቻቸ ነው። ብንሰባሰብና ብንረዳዳ በእናንተ ፊት አውራሪነት በእናንተ መሪነት ደህና ገንዘብ መሰብሰብ ይቻላል። ደህና ገንዘብ ሰብስቦ ማድረስ ይቻላል የሚል ምጣኔ። በተረፈ ግን ለልብ ህሙማን፣ ለኩላሊት በሽተኞች፣ በተለያዩ መንገዶች በልዩ ልዩ ችግሮች ውስጥ ላሉ ወገኖቻችን ቤታችሁን ከፍታችሁ ለምታደርጉት የእርዳታ ስራ እኔ በግሌ ቴንኪው አመሰግናለሁ ለማለት ፈልጋለሁ። ተሲን ከሰማሁኝ በኋላ ተሳችንን እናመሰግናለን። ዮኒ ቶሮንቶ የምትለው ካለ ወደ አንተ ልምጣና የዕለቱ መራጭ እንዘጋለን። ኦልራይት ቴንክ ዩ። እንግዲህ የመዝጊያውን ንግግር እንዳደርግ እድሉ ስለሰጠኝ በጣም ነው የማመሰግነው። እዚህ ጋር እኔ አንድ ነገር ልል የምፈልገው ምንድን ነው፣ እኛ ብዙ ጊዜ እርዳታ ሲረዱ ምናምን እኛ ተረጂዎቹን አናቃቸውም። እኔ አሁን ተሲ ስለጠየቀኝ ላደርገው እችላለሁ። ተሲ ባጠይቀኝ ሮንግ ይበሽ ላላረገው እችላለሁ። እና ያንን ነገር ግምት ውስጥ ማስገባት አለብን። እዛ ጋር ያሉ ሰዎች መጥተው ባይጠይቁን ኖሮ እንረዳ ነበር ወይ ግምት ውስጥ እናስገባው ነበረ ወይ የሚለውን ነገር ማሰብ አለብን። ለምን እኔ ተስን አምኜ እስከሰጠው ድረስ ተስ ያሰብኩትን ያደርጋል ያለውን ያደርጋል ብዬ እስካመንኩት ድረስ ዳስ ዋት አይ ቢሊቭ ኢን። አይምሮዬ ማበላሸት ተስ እንደዚህ ነው እንዲህ ነው ብዬ አይምሮዬን ካልኩ ምንድነው ማድረግ ያለብኝ? ማቆም ነው ያለብኝ። በቃ አይስታፕ አቆሜ ሌላ ሰው ፈልጋለሁ። ፒሪየድ። ይሄ ነው ዳያስፖራዎች ማስተካከል ያለባችሁ ነገር ይሄ ነው። እና አድርጋችሁ ለወቀሳ ምናምን ለመምጣት ከሆነ እዝና ገነ ወርክ ማቆም ትችላላችሁ። ማንም አይከለክላችሁ። ማንም ወዳችሁን የረገጣችሁ የለም። ብዙዎቻችሁ ነቄ ብትሆኑ እርዳታ በጊፍት ሲሰጥ አይቻለሁ። እኔ ብዙ ቤት ገብቼ ተናግሬያለሁ።
68-69% ከቻይና ጋር ተካፍላችሁ ወገን ለመርዳት ጥራችኋል። ያ ብሩ መምጣቱ ነው የታያችሁ። ግን ምን ያህል ብር እንደጎደለ አሁን ቻይና የበላው ብር አልታያችሁም። እዚህ ጋር ግን እነዚህ እርዳታ የሚሰሩ ሰዎች ይሄን ያህል አስገቡ፣ ይሄን ያህል በሉ፣ ይሄን ያህል በሉ። ትልቁ ቻንክ ቻይና ጋር ሲሄድ ባዛር አላረጋችሁ። እንግዲህ ቻይና ለዚህ ፕላትፎርም ስላስከፈለ እዛ ፌር እነኛ ሰዎች ላደረጉት ነገር አንዳንድ አድሚኒስትሬሽን ፊዝ ምናምን ወጪዎች ቢሸፈንበት ምን ችግር አለው? ይህም ደግሞ ያለ ነው። እንግዲህ አይታችኋል። አሜሪካ ረዳው ስትል እኮ 1 ሚሊዮን ብር ረዳ ስትል 1 ሚሊዮን ብር አለም ጉዳዩ ላይ የሚደርሰው። በቅርቡ ጊዜ አይታችኋል። በዩክሬንና በራሽያ ጦር አሜሪካ ወደ 300 ቢሊዮን ነው ምናምን 200 ቢሊዮን ረድቻለሁ ስትል ዘለንስኪ መቶ 70 ነው የደረሰኝ አለው። የት ገባ ሌላው? የት ገባ ሌላው? እና ምንድነው እነኚህ ጊዜ ወስደው ጊዜያቸውን ሰውተው እንደዚህ አይነት ነገር የሚያደርጉ ሰዎች አንደኛ ሊመሰገኑ ይገባቸዋል። አያጠፉም አይደለም፣ ሊያጠፉ ይችላሉ። ግን እነሱ ደግሞ እኛ ላይ የፈጠሩት ተጽዕኖ ነው መጥተው እኛ እንድንረዳ ያደረጉን። በዛ ደግሞ እነሱ ሊመሰገኑ ይገባሉ። እነሱ ባይኖሩ ኖሮ ይሄ ነገር አይኖርም ነበር እና የተለያዩ ተቋሞች ሊረዱም ኢንተረስትድ አይሆኑም ነበር። እና ተሰጥኦ ያላቸው ሰዎችን እንትን ባናረጋቸው ጥሩ ነው። ስህተት ካለ ሜቢ ማረም ወይም ደግሞ ወደ ተሻለ ነገር እንዲሄዱ ማድረግ። ሌላ ነገር ደግሞ በተቋም ተባለ። በተቋም ደግሞ ሊሆን የማይችልበትን ነገር ልንገራችሁ። እኔ ከዚህ በፊት አንድ ኩላሊት ታማሚ ላሳክም ብዬ በተቋም አስቤ ነበረ። ገስዋት እዛ ተቋም ላይ ደግሞ ወረፋ ያዙ ሰዎች አሉ። ለዛ ተቋም ብር ከሰጠሁት እኔ እንጠውትን ሰው አስቀድሞ ሊያደርገው አይችልም። ዮሐንስ ያ ሰው ደግሞ ኤቲካል በፕሮፐርሊ ነው የሚሄደው። እዚህ ጋር በደንብ አስተውሉ። ነው ተቋሙ በቅደም ተከተል በወረፋ ስለሚሰራ ገንዘብ ዶኔት ሲደረግለት እናንተ የፈለጋችሁት ተስማምታችሁ ቅድሚያ ሰጥልኝ ማለት አትችሉም። ይኸውላችሁ እዚህ ጋር ፕሮፐርስ አሰራር ለአበሻ የማይመቸው ምን ነው? ብዙ ጊዜ ለአበሻ ፌቨር ማድረግ ዋጋ ያስከፍላል። እንደ ፊቸር ሁሉ ጊዜ ለምን የምታደርገው ነገር የሆነ በቃ እንደዚህ ልትፈራረምበት ወይም ራስን ነፃ የምታወጣበት መረጃ ሊኖር አይችልም። እና ብዙ ነገሮች ገንዘቡን ከማድረስ ጀምሮ የተለያዩ ነገሮችን አካሄድ ጀምሮ አንዳንድ ጊዜ ሜቢ ትክክለኛ ወይ በህግ እንትን ያልሆኑ አካሄዶች ሊካሄዱ ይችላሉ። እና ዞረህ መጥተህ ራይቸስ ለመሆን መኒ ላውንድሪንግ ነው ሂውማን ትራፊኪንግ ነው እንዲህ ነው ምናምን ብላችሁ የበላይነት ቦታ ለመያዝ የምትሞክሩ ሰዎች እናንተ የአእምሮ ችግር አለባችሁ ብዙዎቻችሁ። እና ማየት ያለብን ምንድነው አደነት ደ የተደረገው ለውጥ ነው። ተደርጓል ወይ? ደርሷል ወይ? የሆነ ሰው ታክሟል ወይ? ዋና ኮምፕሌነር መሆን ያለባቸው መጨረሻ ላይ አልደረሰንም፣ ሕክምና አላደረግንም እዚህ ነገር ላይ እነሱ ኮምፕሌን ሲያደርጉ መጥተን መጠየቅ እንችላለን። እንዴት ሄደ የት ሄደ ተብሎ ማለት ነው። እነሱ መጥተው ኮምፕሌን እስካላደረጉ ድረስ who are we እዚህ ጋር መጥተን ማፋጠጥ እንፈልግ። አንድ ሰው ደግሞ ችግር ካለበት ይዞ የመጣውን ኤቪደንስ ይዞ ካልመጣ ቦታ ሊሰጠው አይገባም። አጥጋቢ ህግ ጋር እኮ ብትሄዱ እኮ ከሳሽ ሁሉ ሊከሰስ ይችላል። ዌስቲንግ የኮርትስ ታይም ተብሎ እኮ ትከሰሳለህ እኮ። እና ያንንም ግምት ውስጥ ማስገባት አለብን። እዚህ ቲክታክ ላይ ግን ብዙ ሰዎች በብሔር በተለያየ መልኩ እንትን እያሉ የማይሆን አጀንዳ የመክፈት ባህሪ ስላለ እንግዲህ ምንም ኮንትሮል ማድረግ አንችልም። ግን ያንን ነገር እንደ ማህበረሰብ ካስተካከልን ሊስተካከል ይችላል። እና ሌላ ደግሞ ማለት የምፈልገው እዚህ ሶሻል ሚዲያ ላይ ስንቶቻችሁ ናቸው ኃይለኛ ብር እንዳለ የምታውቁ? ስንቶቻችሁ ናቸው? ስንቶቻችሁ ናቸው ኃይለኛ ብር እንደሚሰራ የምታውቁት? እዚህ ጋር ከቴዲ ስር አለ የታችኋል ሊግ ምናምን የሚለውን ቼክ አድርጉት። ዴይሊ ራንኪንግ ላይ ቼክ ስታደርጉት 1.5 ሚሊዮን ሞሃራቢ ይላል። ዳስ ዴይሊ ራንኪንግ ዲስ ፐርሰን ኦልሬዲ $7,500 ሰርቷል በቀን። ዲዩ ጋይዝ ያኔ በዛ በጌሙ ጊዜ ታፕ 5 የነበረች ማንን ነው? አረ ይሄ ህዝብ እኔን እንዳይመስለው ማንን ያልከው?
ኖ ከአንተ ስር በታች እዚህ ጋር ቲክታክ ያሳያል ዴይሊ ራንኪንግ። አሁን እነኚህ ፖፑላር ላይ አንዱ የሆነ ቪዲዮ ሰርቶ አንዱ ሼር አደረጉልኝ ለቲክቶክ አዲስ መሰለኝና ታፕታፑን አይቶ ቴዲ ሐዋሳ ሚሊዮነር ሆነ በአንድ ጀምበር ምናምን ብሎ ቪዲዮ ሰርቷል። አስረዳቸው። ታፕታፑ ገንዘብ አይደለም በላቸው። በ0.5 አባት ዘጋለው እና በዚህ ደግሞ እንትን ደግሞ የቴዲ ቤት ደግሞ የሚመቻችሁ ከሆነ ሰፖርት አድርጉት። ከምሬ ነው። ሰፖርት ስትባሉ ደግሞ እንዲህ ብላችሁ ሰፖርት መደራረግ እዚህ ጋር ምንም ችግር የለውም። እስኪ ሂዱና እስኪ ጊፍተሮችን ሳይሆን ጌመሮቹን አስቀይሟቸው። መቼም አይጠፉም ከቲክታክ አስቀይሟችሁ ራሱ እንኳን ቦታ አይሰጧችሁም። የእናንተ ንግግር ከቁጥርም እንደማያስገቡት ልንገራችሁ። ለምን አምታለኙ የጊፍት ለማኞች ናቸው የምትሏቸው ሰዎች ስንት ነገር ሰርተዋል። እና ለዘመናት እንደውም ታፕ 5 የነበረችው አበሻ ነበረች። ፊፊን ታውቃታላችሁ እንግዲህ ታፕ 5 ነበረች። ታፕ 5 ራንኪንግ ከ1 እስከ 5 ምናምን ውስጥ ሁሌ ነበረች። አሁን እዛ ጋር ያለውን የጊፍት ቁጥር በ0.05 ብታባዙት የዶላር ቫልዩ ይሰጣቸዋል። እና እዚህ ጋር ሰዎች ቁጭ ብለው ጊዜያቸውን እያባከኑ ነው ምናምን እያደረጉ ነው ምናምን ካላችሁ የሚሰሩትን ገንዘብ ስታዩ እናንተ ሞቲቬትድ ሆናችሁ እንደውም የመወስወስ ቻንስ ይኖራቸዋል ብዬ አምናለሁ። እና ብዙዎቻችሁ ለመሳደብ ምናምን የምታደርጉት ነገር ምንም ዋጋ የለውም። እና ቲክታክ ላይ ገንዘብ ይሰራል። በቃ ደርስ ትልቅ ገንዘብ አለ። ያንን ግምት ውስጥ አስገቡ። ያ ገንዘብ ደግሞ የሚመጣው ደግሞ ሳትመሰገኑ ማለፍ የለባችሁም፣ ከእናንተው ኪስ ነው። ለዚህ ነገር ትልቁን አስተዋጽኦ የምታደርጉት ከእናንተ ኪስ ነው የሚመጣው። እና ሁላችሁም እዚህ ጋር አስተዋጽኦ አድርጋችኋል። ማስተካከል የምትፈልጉትን ነገር ማስተካከል የምትችሉት ገንዘባችሁን በመያዝ ነው። ኦኬ። እና ያንን ካደረግን ለውጥ ይመጣል ብዬ አስባለሁ። ቴንኪው ቴዲ ለሰጠኸኝ ዕድል አመሰግናለሁ። ቴንኪው ከልብ አመሰግናለሁ። ክብራትና ክብራን፣ እኔና የቴዲ ሐዋሳ ቤተሰቦች ሁልጊዜም እንደምታውቁት ለሁላችሁም ፌር የሆነ መድረክ አዘጋጃለሁ። የኔ አላይንመንት እኔ የምቆጣው እኔ አውሬ መሆንብህ በሀገሬና በህዝቤ ከመጣ ነው። ከዛ ውጪ ከማንም ጋር መስመር ያለፈ ግንኙነት የለኝም። ምንም ደግመዋለሁ። ሐሳቤን ምጭንብህ ከጫንኩብህ ምጭንብህ በሀገርና በህዝብ ከመጣ ነው። ከዛ ውጪ ምንም ነገር የለኝም። ይሄን ነው የምናደርገው። ነገም ከነገ ወዲያ እንደዚህ የምታያቸው ነገሮች ይሄ ማህበረሰቡን ያንጻል፣ ያስተምር ይችላል። አረ ይሄ አደገኛ ነገር ነው፣ አረ እንዲህ ያለ ገንዘብ ተጭበርብሯል፣ አረ እንዲህ ያለ ሰው ተበድሏል ካላችሁ መድረኩ ክፍት ነው። አንድ ነገር ለመናገር ያህል ከጀርባ ከማውራት ፊት ለፊት ወደ ማውራት። በቃ ከጀርባ ለምን ታወራለህ? ለምሳሌ ከተሲ ጀርባ ለምን ታወራለህ? ተሲ ካለ ከተሲ ሄደህ መናገር። ከቴዲ ጀርባ ለምን ታወራለህ? ቴዲ ጋር ችግር ካለ ቴዲ ጋር መተህ እንዲህ አይቻለሁ እንዴት ነው እንዲህ ይልመድብን። ከጀርባ ካወራንማ መቼም እንትን አናገኝምና በዛ አውድ ነው የነበረን ቆይታ። በእርዳታና በእርዳታ ነክ ጉዳዮች ላይ ያለው እስካሁን የነበረው ነገር ይሄ ነው። ጥሪ አቅርቤ ያለው በነተሲ በኩል ይሄን ጉዳይ ለአንዴና ለመጨረሻ ጊዜ ዘግተናል ብለውኛል። ሌላ የምርመራ ውጤት እያደረግን ነው ያሉ አካላቶች አሉ። ምንድነው የምርመራ ውጤቱ? የማውቀው ነገር የለም። ቀደም ሲል ጫፍጫፉን ነግሬያቸዋለሁ። ከደረሰና ከበሰለ ወደ ህዝብ እናመጣዋለን፣ ግራ ቀኙን እናያለን። ይሄን ነው የምናደርገው። ሁላችሁንም ከልብ ከልብ አመሰግናለሁ። እግዚአብሔር አክብርልኝ። ቴዲ ማስታወቂያ መስራት ይቻላል። አንድ ኬዝ ዝጋው፣ ይሄ ኬዝ ይዘጋ። ይሄንን እንደ ትምህርት ያዙት። ሾርት ሜሞሪ የተባለው ሀቅ ነው። እንደ ትምህርት ይያዝና ይሄንን ሬፈረንስ እያደረግ ፊውቸር እንትኖችን እንትን ማድረግ ይቻላል። ኦኬ። ተሲ ምንድነው ማስታወቂያው? አይ ያው የአብዛኞቻችሁ ጥያቄ ያው እርዳታ ሰሪዎች ስራ የላችሁም ተብለናል እና እኔ ስራዬን ያው አሁን የሰራሁት ያለውን ስራዬን ዛሬ ፖስት ያለው ገብታችሁ እስቲ ሪፖስት አድርጉ። 1800 ሰዎች እስቲ ጥሩ ነገር ሲሆን እስቲ ለህዝብ እንዲደርስ አድርጉ። ስርዓት ምንድነው ብላችሁኛል። ምሰራው ስራ የላቸውም ስለተባለን እስቲ ኮፒ ሊንክ ስክሪን ሪፖስት እያደረጋችሁ እስቲ እሱንም ደና ነገር ሲሆንም አበረታቱን እና እንደዛ ላለው እና ቴዲ አመሰግናለሁ። በዚህ ጉዳይ ላይ ተመልሼ እኔ ማውራት አልፈልግም። ምክንያቱም ያው እኔ ግን ቴዲ ይቅርታ እንዴ
ለምሳሌ የፍራውል ኬዝና የእርዳታ ላይ ሌቦች ምናምን ባሉት ነገር እንዳልኩ የዛሬ አይደል ነው ያን ያልጀመርክም ነበር አንተ ቲክቶክ ጉዳዩን አስታውሳለሁ፣ አውቀዋለሁ። ይሄ የነበረበት እና አሁን ተሲም እንደዚህ ነካክተህ እኔ አይመለከተኝም ምናምን ሳይሆን ኦልሬዲ ያንተ ጉዳይ አይደለም፣ የህዝብ ጉዳይ ነው። ስለዚህ አንድ የቀረቡና በስነ ስርዓት እያንዳንዱ መረጃ ይዛችሁ ነው መውጣት ያለበት ነገር ይውጣ። እነ ኤማ እነ ሌሎቹ ሁሉ አሉ አይደል? አብዛኞቹ እኮ አሜሪካ የስራ ሰዎች ናቸው። ቲክቶክ ላይ ካልሆነ እንዳልኩ የእሱን ስምም እንትን እንደማድረግ ነው የሚሆነው። በቃ ማይነሳ ከሆነ ከተጀመረ እንዴት ጨረስና ከዛ በኋላ በቃ ፈለገ ፍራውል እርዳታውን ያቁም፣ እናንተ እርዳታችሁ ትሰራላችሁ። ግን እንዳልኩ በተለያየ ጊዜ ማድረጉ አስፈላጊ ነው ብዬ አላስብም። ከዘጋን በኋላ ደግሞ እንትን እንዳትሉ ላሰናብታችሁ። አክብራችሁኝ ስለመጣችሁ ተከብራችሁ እንድትይዙ አድርጋለሁ። በሌሎች ቶፒኮች እንገናኛለን። ጤና ይስጥልኝ። እሺ ቻው። እሺ ክብራትና ክብራን እንዴት ናችሁ?